ብሩክ ባባ የሚባለው ልጅ ደናቁርት ከሚባሉ ሰዎች ውስጥ መካከል አንዱ ለሰከንድ ጭንቅላቱን መጠቀም የማይችል አዎ ሊሰልልን የመጣው ምን አለ ኤርሚያስና ምን የሚሰለል ነገር ኖሮት ሊሰልለው የሚመጣው በምን ምክንያት ይሰለላል ኤርሚያስ ልክ ጠንከር ያለ ጥቅስ ስትጠይቋቸው ልፈትነኝ የመጣው አንተ ሌላ ተልእኮ አለ ብለው አድበስብሰው ያልፋሉ እንጂ ጥያቄውን የመመለስ እንትን የለውም አንድ እውነት ልንገራችሁ ብሩክ ባባ የሚባለው ልጅ ማለት ጋይስ እሱ በፈለገው በአዲስ ኪዳንም በብሉይ ኪዳንም በብሉይ ኪዳንም በሐዲስ ኪዳን እኔ በነገረ ድነት ትምህርት ማለት ነው በጳውሎስ 3 መልእክታት ብቻ ወግቷል 3 በጳውሎስ መልእክታት በሮሜ በኤፌሶን እና በገላትያ መልእክት ብቻ በሶስቱ ብቻ ሮሜ ኤፌሶን እና ገላትያ በእነዚህ ብቻ እሱ የፈለገውን ጥቅስ ይጠቅስ this much the dumbest person ever lived in this earth የመጨረሻ the dumbest person እኔ እንደዚህ አይነት በጣም ጭፍን ጥላቻ ያለበት ሰው አይቻልም in my entire life ማለት anyways እና ብሩክ ያሳብስጥበት እስኪ ስለተካደው ስለ ክርስቶስ ዘላለማዊ ልጅነት በዕብራውያን 1:5 መሰረት ኤርሚያስ ስለ ክርስቶስ አይደለም ከመላእክትስ አንተ ልጄ ነህ ይሄኛውን ክፍል ማለት ነው ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ደግሞ ምን አባት ሆኗል እርሱም ልጅ ይሆነኛል ያለው ለኢየሱስ አይደለም እኔ ያለው በቀጥታ ኤርሚያስ ይጅበት ገስቱ ማስተካከሉት ደግሞ ጋር ገስቱ ያሰማልን ለለቻ በነገራችን ላይ ያው ቃሉ የተናገረው ከመጀመሩ ጀምሮ ስለ ክርስቶስ ነውና ከዛ ከመላእክት ያለ ያነጻጸረ ነው እስከ መጨረሻው እስከ ቁጥር 14 ድረስ ትሄዱበት ማለት ነው በግልጽ እንደሚያሳየው እና እዚህ ጋር ግን ምን ትዛለኝ ንቃተ ህሊና ትዛለኝ ልክ ንቃተ ህሊና የተሸነፈ ሰዓት ላይ ምን አለ እኔ ከመጣሁት ዩቲዩብ እያየሁ ነው ራሴን ማንም ያሰለጠነኝ አስተማረኝ የለም በዩቲዩብ ነው እዚህ ደረስኩት አለ እና እኔ እኮ አነብ የነበረው ገድላትን ነው መጽሐፉን አላውቀውም ማለት አይቀርምና እዛ ጋር በምን አይነት ሙድ ቀንጠስ ለማለት ይሞክራል አመንና ኦኬ ከመላእክት ሲልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ካለ በኋላ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆናለሁ እርሱም ልጄ ይሆናል የሚለው ከመላእክት ያለበት አለ ካውጣና ሳየኝ ይሏል ማለት ነው ከዛ ከመላእክት እንዳልሆነ ከተማመኑ በኋላ አይደለም ካለ በኋላ ኦኬ እንደዛ ነው ተማመኗል የሆነ ሳለ ላይ ደግሞ ትንሽ የትንፋሽ ይሰበስብና አሁን በብሉይም በአዲስም ደግሞ አሳየኝ ሲል ደግሞ እንሰማዋለን ማለት ነው መጽሐፉ ግን ግልጽ ነው የሚናገረው አውዱ ካለ ጀምሮ ነው የሚመጣው በደንብ ስሙ ግልደትም ብሎታል ግን ሐሳብ ለማስቀመጥ ያህል ነው ከጥንት ጀምሮ እግዚአብሔር በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ኦኬ ዓለም በእርሱ ለእርሱ አይደል የተፈጠረው ጋይስ ስለዚህ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለና እርሱም ማለት አሁን ሊነገር ነው እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ኦኬ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢያታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጣል አሁን ኃጢያታችን በራሱ ካነጻ በኋላ ነው የሚለው ጋይስ እሺ አሁን ወደታች ደግሞ እንውረድ ላሳያችሁ ቁጥር 13 ላይ ሄዱ እዛው ዕብራውያን 1:13 ላይ ስትሄዱ ነገር ግን አለ ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል ይላል ዩሲ ንጽጽሩ የማንና የማን እንደሆነ የክርስቶስን ያሳየና ዘንድ ደግሞ ከመላእክት እንዴት ተባላል ይላል አረ በፍጹም ነው ከቶ ለማን ብሏል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ስለ መዳናችን የሚያግዙንና የሚያገለግሉን ስለመሆናቸው መላእክት ይናገርና ክርስቶስ ግን በገዛ ደሙ ደግሞ ኃጢያታችንን ምን የሚልልን እንደሆነ ያሳየናል ቁጥር 3 ላይ ስናነብ እርሱም የክብሩ መንጸባረቅን የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢያታችን በራሱ ካነጻ በኋላ ስለዚህ ኃጢያታችንን በራሱ ሊያነጻ የሚችለው ክርስቶስ እንደሆነ ይናገርና ይህንን ደግሞ ኃጢያታችንን በራሱ ያነጻልን ያንን ደግሞ ወደ መዳኑ መንገድ ደግሞ የምንደርስበት ለዛም ደግሞ አጋዦች መሆናቸው ደግሞ መላእክትን ደግሞ በግልጽ ያስቀምጣል ማለት ነው እና ቁጥር 5 ላይ ሲደርስ ከመላእክትስ ይላል አሁን ቆይ ይናገር ስለ ክርስቶስ ይናገርና ቆይ ከመላእክትስ ይና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለውን ቃል አሁን ለክርስቶስ አይደለም ካለ አሁን እዚህ ጋር ምን አይነት ፋላሲ እንደሰራ ተመልከቱ ልደትሻ ለክርስቶስ አይደለም ካለ እንኪያስ ይሄ ጥቅስ ለክርስቶስ አለመሆኑን ከመላእክት እንዲህ ለመባሉ እንደውም ቀለም የነበር ማስረጃ ማሳየት የነበረበት
በግልጽ ኦኬ በግልጽ አይ ይሄ ጥቅስ ወይም ይሄ ቃል ለክርስቶስ አይደለም ካለ ለክርስቶስ አለመሆኑን ማስደገፍ የሚችለው ወይም ደግሞ ያለበት ራሱ ነበር። በምን ይሄን ጥቅስ ለክርስቶስ አለመሆኑን ወይም ደግሞ ለመላእክት ለመሆኑን ንጽጽሩ ከመላእክት ጋር ስለሆነ እንዲህ አይነት ሐሳብና አስተሳሰብ ከሆነ ያለው ለመላእክት መባሉ ሊያሳይ ይገባ ነበር ማለት ነው። እና ግን ምን ሲለው ያሳያል? ልጁንም ሳያስወራው እና ሊያስጨንቀው ሲሞክርም ደግሞ ይታይ ነበር። ልጁ ግን በትክክል የተናገረ አንድም ቃል ስተት አልተናገረም። በነገራችን ላይ ጋይስ ፎር ኢንፎርሜሽን ሁለቱም ፕሮቴስታንት ናቸው። እሺ በጣም በሚገርም ሁኔታ ሁለቱም ምንድናቸው ብያችኋለሁ? ፕሮቴስታንቶች ናቸው። ግን ይህን ቃል ሲክደው መልሶ ደግሞ ምን ይላል? ለክርስቶስ መባሉን ደግሞ አሳየን ይላል። ሰምተዋል አይደል? ደትሻ ክርስቶስ እንዲመባሉን ደግሞ አሳየን አለው ጋይስ አሳየኝ ብሎ ሲል እንመለከታለን ማለት ነው። እና ይሄ በጣም ፍጹም እምነት ማጣት ፍጹም ክርስቲያን አለመሆን። በነገራችን ይሄ ከክርስትና የወጣ እኮ አስተሳሰብ እኮ ነው። በግልጽ ቃሉን መካድ። ለዛ ነው ይላችሁ መጀመሪያ መጽሐፍን ይክዳሉ፣ ዘድ ቀስ እያሉ ክርስቶስን ይክዳሉ። አያችሁ በቃ this is ፕሮቴስታንቲዝም በቃ ፋይናሊ መጨረሻው የሚሆነው እንደዚህ ነው። እና ሁሉንም እያልኩ ሳይሆን ግን የሚበዙት ግን እንዲህ አይነት የማሰብ አቅም የሌላቸው ለጌታ ቤተክርስቲያን ጥላቻ የተሞሉ ሁሉም ግን አሁን እዛ ጋር በቃሉ የተለያዩ ሁሉ በአንድ ነገር ግን ይስማማሉ። ለምን? ለቤተክርስቲያን ባላቸው ጥላቻ፣ ለቤተክርስቲያን ፍጹም በሆነ ጥላቻ ሁሉም አንድ አይነት ሐሳብ አላቸው። ግን ቃሉ ላይ ግን ልክ እንደዚህ እንዲነጋገሩ እድል ቢሰጣቸው ያኛው ሌላ ይላል እንደራሱ አነጋገር፣ ይሄኛው ሌላ ይላል። እንደ ቢልሃር ዚያተል ያለው ተበጣጥቀን ያለው ልክ እንደዚህ የተበጣጠሰ ሐሳብ አላቸው። ልክ እንደዚህ የተበጣጠሰ መረዳት አላቸው ማለት ነው። ቃሉ ግን በግልጽ የሚናገረው ስለማን ነው? ስለ ክርስቶስ ነውና እድል ሲሰጣቸው ይላችሁ አሁን ገርሉን ማንበቡን አቁም እንዲሁ ስለ ክርስቶስ ማውራት ቢጀምር እመኑኝ ይህ ሰው ክርስቲያን ለመባል ምንም አይነት ነገር አያሟላም። እንደውም ማለት ነው በዛኛው ቤት ያለ ማሜ ሊሆን ይችላል ማለት ነው። ልክ እንደ ፕሮቴስታንቶች በእኛ ቤት ያለ ማሜ ነው ብለው ሁላ ሊያወግዙት እንደሚችሉት ማለት ነውና ሐሳቡ ግልጽ ነው። ቃሉም በግልጽ የሚናገረው ስለ ክርስቶስ ነውና ይኸውላችሁ መሳደብ፣ ለቤተክርስቲያን በጥላቻ መናገር፣ ያልኖሩበትን ኖሬበታለሁ ማለት፣ ያልሆኑበትን ሆኜበታለሁ ማለት፣ ያልሆኑትን ነኝ ብሎ መናገር እንደዚህ አይነት ነገር በእንደዚህ ሰዓት ላይ ምንን ያሳያል? አእምሮን ያሳያል፣ አስተሳሰብን ያሳያል፣ ዕውቀትን የሚያሳያልና አሁን የተረዳነው ምንድነው? ምንም ስለ መጽሐፍ ቅዱስም ሆነ ስለ ክርስቶስ የሚያውቀው ነገር እንደሌለ ነው የሚያሳየው። ልደትሻ እጅግ በጣም በርከት ያሉ ክደቶችን ነው በዚህ ሳምንት ያስተናገርነው ጋይስ። እጅግ በጣም በርከት በዛ ያሉ ክደቶችን በዚህ ሳምንት ብቻ አስተናግደናል። ካቻፕ ማድረግ አልቻልኩም። የቆርጠሽ ላኪላቸውን ቪዲዮ ገብቼ እያየው ምናምን በጣም በርካታ የሳሙና ከት የሚባል ቲክቶክ አካውንት አለ። አይታል ሰሞኑ ባሮግ አላልየም ሰሞኑ ብዙ አለ። ሳሙና ከት የሚባል ፎሎ አድርጉት ፕሊዝ። እዚህ ውስጥ ካለ አላውቅም። ዘኪ አለ፣ ያው ዘካሪያስን ታውቀዋለህ። ዘካሪያስ በዚህ ሰዓት ግን ማለት ነው በጣም ልናበረታታት የሚገባ በጣም ጀግና እህታችን አለም ናት። ወይም ደግሞ ቆርጠሽ ላኪላቸው የሚል የቲክቶክ አካውንት ያላት የሷ ገና ጆይን ስትል ነው በጣም ብዙዎቹ ይረበሻሉ። አይ ዶንት ኖ ዋይ በጣም ይረበሻሉ፣ በጣም ይደበራቸዋል። ኢቭን ሲረግሟት ሁሉ ትመለከታለህ። አንቺ የጌታን ቃል ልትቆራርጪ እንደዚህ እያደረግሽ ምናምን ሲሉ በጣም ክፉ ንግግር ሁሉ ሲናገሯት ትመለከታለህ። ግን በጣም ጥሩ ስራ እየሰራሽ ነው። ምንፍቅና ሲጋለጥ አይወድም። ራሱ ተደብቆ ተንከባክሞ ነው። አሁን ፕሮቴስታንት በባህሪው እርስ በእርሱ በሃይማኖት ስለማይግባባ ማለት ነው ማድረግ የሚፈልገው ነገር ምንድነው? ለመስማት በቃ ይህ ነገር ይብረድ ይቅር እንትን እያለን ነው፣ እርስ በርሳችን እያጣላን ነው ተብሎ ወደ ፐርሰናል ጸብ ይሄዳል። ትምህርቱ እንዳለ ሆኖ ከዛ የቃላት ምልልስ ያደርጋሉ። ለዛ ብቻ ይቅርታ ይባባሉና ድጋሚ ይቀጥላሉ። ግን እግዚአብሔር ይስጣት ደከመኝ ሰለቸኝ ሳትል የሚከፍላት ማንም ሰው ሳይኖር ኢትዮጵያ ውስጥ እንኳን ሳትሆን ባለችበት በስራ ውጥረት ውስጥ ሆና የተነፈሷት አይቀራትም። ደግሞ ምንድነው አፕሪሺየት ማድረጉ መሰለ ከሷ ሪከርድ ባሮኬ ኦርቶዶክስ ሳይድ የሆነ ሪከርድ አይደለም የምታደርገው። ማለት እኛ ብቻ ይሆናል አይደለ ነጥብ ያዝን ብለን የምናስበት ብቻ አይደለም፣ ሙሉውን ነው ቁጭ የምታደርግልን በትክክል እኛም የተናገረው እነሱም የተናገሩትን ፌር ኢነፍ የሆነ ነው። ግን በጣም በሚገርም ሁኔታ በብዛት ትስታላችሁ እናንተ ፖይንት እኛ የለንም። አሁን ላይ
በብዛት እናንተ ትስታላችሁ። አሁን በቃ እሷም ስራ የሆነባት በቃ የቱን ትታ የቱን ሪከርድ አድርጋ የቱን ትቶ ጋይስ የስላሴን ሳትጨርሱ ወደ ነገ ወደ እንትን አናፖሎጂ ማለት ወንደርፉል የሆነ ብራዘር ነው። በጣም ብቻ ጥሩ ስራ እየተሰራ ነው። የሱ በጣም ደጋግሜ አንስቼዋለሁ ከዚህ በፊት። ለዛ በሴት አቅም ግን እንደዚህ ማረጓን ሳላደንቅ አላልፍም። ተባረኪ፣ እግዚአብሔር ይባርክሽ፣ ሁሌም መድኃኒዓለም ይጠብቅሽ። ትልቅ ስራ ነው እየሰራሽ ያለሽ እና ስለዚህ እኔ ይገርምኛል በነገራችን ላይ ሳይሰለችው እውነትም እንዳልከው ሳይደክሙ ሪከርድ አድርገው ሀሳቡን ማጋራት ስተታቸውን ማሳየት ቀላል ስራ አይደለም። ቀላል ተጋድሎ አይደለም። በነገራችን ላይ እኔ ትዝ ይለኛል የሄሉን ቪዲዮዎች እየተመለከቱ በጣም ብዙ ሰዎች ክርስቲያን ሆነዋል። ምስክርነት ነግረውናል። ክርስቶስን ደግሞ የሚገርማችሁ የኛ የኦርቶዶክሳውያን እነዚህ ላይቭ ሪከርደሮች እየበጣጠሱ ያልተነገረውን እንደተነገረ አድርገው የሚለቁ አይደሉም። በጣም የሚገርመኝ በጣም ነገር ደግሞ ቢኖር ይሄ ነው። ፍጹም ታማኝ ናቸው። የተናገረውን የተባለውን እኛ ሁሉም ቦታ ጋር መድረስ የማይቻልበትን እንዲደርስ ያደርጉዋል። ምን ያህል ታታሪነት እንደው ተመልከት እና በአንድ ጊዜ 4 ላይቮች ላይ የነበረ ሪከርድ እንደሞለቀው አይቻቸው አንዳንድ ሰዎች ያስደነግጡኛል። በ4 ስልክ ነው የገቡት ወይንስ እንዴት ነው? ይሄ ምን አይነት ተአምር እኮ ነው። እዚህም ጋር ያለ እንትን ላይ እዛ ጋር ያለም በዚህ ጋርም በሚሰጥ መልስ ላይ እና ይገርመኛል። እየሰራችሁ ያላችሁት ዛኪዬንም አይቻለሁ ከስር እና አናፖሎጂቲካል እነ ሩት እነ አዲና ምናምን ማለት ብዙ ናቸው። ይቅርታ እሺ ስም ከጠራው ከሰው ጋር እንትን እንዳንል ነው። በጣም ብዙ ናችሁ እና እየሰራችሁ ያላችሁት ነገር ቀላል ዋጋ ያለው ነገር አይደለም። በርቱ። በእውነት ነው የምላችሁ። በጣም ጀግኖች ናችሁ። እናንተ እየሰራችሁት ባለ ስራ ብዙ ሰው እየተማረ ነው። ብዙ ሰው ስህተቶችን እየተረዳ ነውና በርቱልኝ። ጌታን በጣም ብዙ ናችሁ። በጣም የምትገርሙ ናችሁ። በርቱልኝ። ሌላ ትኩሳት አለ። እስኪ የሚስማው አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። አዎ አፍልተዋል። እኔ ባላገር ሰው ነኝ። ስናገር በሀገራዊ ቋንቋ ይሄን እናገራለሁ። አፍልተዋል ማለት ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ እንድገመው አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። እንዳበጠበት ጎረምሳ ነው ባይዚ አማርኞቹ እኮ ናቸው። አይላም ኤርሚ ባይዚ እንደዚህ አይነት ንግግሮች ሲናገር የመጨረሻ ነው የሚመቸኝ። በቃ አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። ይኸው ደግመዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ። ስናገር በሀገራዊ ቋንቋ ይሄን እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አይ ህዝብ ምንድነው ማፍላት ማለት? ያብራራ ማለት መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃሌት ወጣ መግለጫ ብሰጥ ማላገጫ ነው ብዬ ምረው። ማላገጫ መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም። ጣውላ ሊጠብቅ ማለት መሰዊያ ብሎ ምሉት እንጨት መሰዊያ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል። ትምህርት ተበልቷል። ሰው መንፈስ ነው ብሎ የሚለው በእነ ኃይሉ ዮሐንስ ትምህርት እንቅቴው ትኩስ አሁን ለምሳሌ እኝተዋል እኮ እኝተዋል እኮ እና ተኝተዋል። ሊዚ ገበላ ተኝተዋል። አኪ ልደት አለ ምናምን ተኝተዋል። ለምን አጀንዳ ሰጡን? ስለዚህ ምን ብሎ ሰዎች ሁለታቸውን እኮ እርስ በርስ እኮ ይኸው አላት መሆን እኮ ስንት ጊዜ አሁን 10 ወር አሁኑንም ታንዴ ማንም ቲክቶክ ላይ መጥቶ አሁን ዜድ መጥቶ
ሁሉም እኮ የምሬን ነው የምልህ እድሉ የሚሰጠው እኮ ኧረ ቆይ እስኪ እንስማቸው እስኪ በጣም ከበድ ያሉ ፍቅናዎች አሉና አሁን ደግሞ የኛውን ስመው የታለ ነበር አንተ ፍጥነቱ ግን ኤፍሬም ትምህርተ ሥላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላቸው ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ሥላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። ትምህርተ ሥላሴ ላይ ኤፊ በጣም ድንቅ ነው አለ ኤፍሬም ያስተማረው ልጅ። ከዛ ላሰማ ኤፍሬም ያስተማረው ሰውዬ ከዛ ምን እንዳለ ማለት ነው ይታለ ነበር የዓለም እንትን ኤፍሬም ያስተማረው ማለትም ወልድ የአብ የባህሪ ልጁ ነው ወይስ የፈቃድ ልጁ ነው? ኢየሱስ ክርስቶስ በመለኮት የአብ ባህሪ አይደለም። በሰውነቱ ግን የአብን ፈቃድ የታዘዘ አገልጋይ ሆኖ ተገልጧል። የአብ ባሪያ ሆኗል፣ አገልጋይ ሆኗል፣ ታዛዥ ሆኗል። ፓስተር ነው ባይዘ ይሄ ግን ይህ ሰውዬ ፓስተር ነው። ሚንዋይል ደግሞ የኤፍሬም ተማሪ ነው፣ ፓስተርም ነው። በዛው አጋጣሚ ደግሞ የኤፍሬም ባለጊዜም ተማሪ ነው። ስንወያይ ደውሎ የጠራው እሱን ነው። ጉድ ነው። ዘቅዝቄ ፈድደፋላሉ አልኳል። ዘግሳቸው እንደዚህ አሉና በሉተር በቶ ሉተር ጋር ገባና በሉተር በኩል ሄደህ ምናምን ነገር ብለህ ስትል በጣም ውስጤ ነፍሴ ጽይፍ ነው የሚለው። አልወድም አልኩ። በቃ አንተ የጀርመን መነኩሴን ካልጠራህ አትገባም የምትሉኝ ነው እንዴ? ዘቅዝቄ ተርም ጨምር ብለህ ስትለኝ ዘቅዝቄ እደፋላለሁ። ሉተርን ክብር አልሰጠውም ከእግዚአብሔር ጋር ጎን ለጎን አስቀምጬ ፒሪየድ። በሉ አሁን ወር ደግሞ ሙሉ እንዲህ ብሎ እኮ አለ እንዴት አያችሁት እያላችሁ ቤት ክፈቱ። አሁንም ሉትራኖችን ማለት ነው ይረግጣቸዋል፣ አይገልጸውም፣ ይረግጣቸዋል። ስማ ለነገ አይልም ሲሄድባቸው። አሁን ደግሞ የጴንጤ ቆስጤን ጉድ ደግሞ እንስማ። ጌስት ሀውስ እኮ ተከራይተው ስንት ሰዎችን ስንት ባለትዳሮችን የሚደፈሩበት እኮ ነው። ጌስት ሀውስ ተከራይተው ስንት ባለትዳሮች እኮ ያፋቱ ጴንጤቆስታሎች ይባላሉ። የየት ውስጥ ይሄ በጣም ከባድ ነው። በጣም ፐርሰናል ምን አገባኝ ይልጣሉት እሱ አይገባ እዛው ሲጀመር በጣም ብቻ ኤኒዌይስ ከባድ ላይ ናቸው። ፕሮቴስታንቶች አላችሁ እዚህ ውስጥ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ እስኪ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ እስኪ አላችሁ። ድንግል ማርያም የአምላክ እናት አትባልም ብላችሁ ነው የምታምኑት? የአምላክ እናት አትባልም ብላችሁ ነው የምታምኑት? እስኪ ኑ እስኪ ጥያቄ ልጠይቃችሁ። ፕሮቴስታንት ብቻ ካለ እስኪ እስካሁን ድረስ ለምሳሌ በቀደም ኦኬ ኢንቫይት አደርጋችኋለሁ። ኦኬ ኢንቫይት አደርጋችሁ ግቡ። እሺ ጥሌ ነው የሚለው ወንጌል ይቀጥላል። ና ግባሽ አጀንዳ እየሰጠን ትሄዳላችሁ። ኦኬ
ወንጌል ይቀጥላል። ሰላም ነው ሰላም ነው አለን። ከየት ቤተ እምነት ነህ? ከወንጌል አማኝ። የት ነው ህብረት የምታደርገው? ቃለወት። እሺ አንድ ጥያቄ ልጠይቅህ ስለ ስላሴ። እሺ ካወኩ እሞክራለሁ። አብ እግዚአብሔር አብ። እሺ ወደዚህኛው ከመሄድ በፊት ኢየሱስ ወይም ወልድ የአብ ልጅ ነው ብለህ ታምናለህ? አዎ የአብ ልጅ ነው አይደል? የአብ ልጅ ነው። እሺ ወልድ ከአብ የተወለደው ወይንም አብ ወልድን የወለደው በፍቃዱ ነው ወይንስ በባህሪው ነው? ማለት አብ ወልድን የወለደው በምንድን ነው? ዘላለም አብሮ ያኖሩ አይደለም? ወልዶታል። ባይወልድ አብ ወልድን ወልዶታል አልወለደውም? አብ ወልድን ወልዶታል አልወለደውም? በስጋ ነው በመለኮት? በስጋ ከማርያም ነው የተወለደው። ምን ማለት ነው? አብ ወልድን ወልዶታል ወይስ አልወለደውም? አይ ወደ ስጋ ሲሆን በስጋ አይደለም እያወራሁ ያለው። የአብ ልጅ ነው የሚባለው ዘላለም አብሮ የኖሩ ነው። አብ ወልድን ወልዶታል ወይስ አልወለደውም? ወይ ወልዶታል ወይ አልወለደውም ነው መልሱ። ወልዶታል። አዎ። በምንድን ነው የወለደው? አብ በፍቃዱ ነው የወለደው ወይስ በባህሪው ነው የወለደው? በባህሪው ነው የወለደው። በምን ማለት ነው? በባህሪው ነው የወለደው ማለት ነው። በባህሪ ማለት የአብ ባህሪ አባት መሆን አይደለም? የወልድስ? የወልድ ባህሪ ደግሞ የሁለቱም ነው። የሁለቱም ነው ማለት አለ። ይሰማል ወይ? የሁለቱም ነው ማለት ነው። የትኛው? የሁለቱም ነው አልከኝ። ምኑ ነው የሁለቱም? የኢየሱስ ክርስቶስ ባህሪ ነው። የኢየሱስ ክርስቶስ ባህሪ ምን? ሁለት ባህሪ አለ። ሁለት ባህሪ ነው ያለው በስላሴ ዘንድ። በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ አይደለም፣ ስላሴ የኢየሱስ ክርስቶስ ባህሪ። አይ በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ ሶስት አካል ነው። ባህሪ ስንት ባህሪ ነው ያለው? አንድ መለኮት። ስንት ባህሪ ነው ያለው በስላሴ ዘንድ? አንድ ባህሪ ነው ያለው። ስንት ፍቃድ ነው ያለው? አዎ። ስንት ፍቃድ ነው ያለው? ሶስት ፍቃድ ነው ያለው። ሶስት ፍቃድ በስላሴ ዘንድ ሶስት ፍቃድ ነው ያለው። አዎ፣ የአብ ፍቃድ አለ፣ የወልድ ፍቃድ አለ፣ የመንፈስ ቅዱስ ፍቃድ አለ።
የማይለያይ ፍቃድ ማለት ነው። የሚለያይ ፍቃድ ይቅርታ ልደት የማይለያይ ቃል ይጠብቀኝ። ግን በፍቃድ 3 ናቸው። 3 ፍቃድ የማይለያይ ፍቃድ የማይለያይ ነው። 3 ነው ግን የማይለያይ ነው። 3 ሆኖ እንዴት ነው የማይለያይ? 3 አካል ካለ 3 ፍቃድ አለ እያልክ ነው? በእውቀትስ በእውቀት እኔ የተረዳሁትን ነው እንጂ እንደናንተ በመጽሐፍ ቅዱስ እውቀት በጣም የሄድኩ አይደለም። አይ በቃ ይሄ ነው እንግዲህ እኛ ብዙ ጊዜ የምንናገረው ይሄን ልጅ እስኪ ስለ ማርያም ተማለልች አተማልድም ብለው የቱ ጋር ነው ምናምን ያለ ማቋረጥ ነበር የሚያወራው። ለስዕል ይሰገዳል አይሰገድም ብዬ ብጠይቀው ያለ ነበር የሚያወራው። ሰው በእምነት ብቻ ነው በእምነት አረ ሰው በእምነት ብቻ ነው ስራ አያስፈልግም እናንተ ስራ እየሰራችሁ እየደረሰ ስለ ስላሴ ሲጠይቀው ግን ይተሳሰራል። የትኛውም አብዛኛው ፕሮቴስታንት ስለ ስላሴ ሲጠይቀው በቂ ዕውቀትና ግንዛቤ የላቸውም። እሺ ናይ ሰላም ነው አለ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። የት ነው ህብረት የምታደርገው? የት ነው ህብረት? የት ነው? ሙሉ ወንጌል። ኦኬ ማርያም የአምላክ እናት ናት። አምላክን ወልዳለች ብለህ ታምናለህ? አምናለሁ። ግን ከዛ በፊት አንድ ነገር ላውራ። ታምናለህ የአምላክ እናት ናት ቢኖር ማለት ማውራት ከቻልኩ አንድ ነገር ላውራ። ወላዲተ አምላክ የአምላክ እናት እኮ ይሄን መልስልኝና በደንብ ነው። የአምላክ እናት ናት ወላዲተ አምላክ ናት ብለህ ታምናለህ? አዎ አምናለሁ። የአምላክ እናት ናት። እሺ ጠይቅ። እሺ ጥያቄ ነው? አይ ጥያቄ አይደለም። ግን ምን መሰለህ አሁን እንደዚህ አይነት ነገር ለማውራት እንዲመች ራሱ አላ አሁን ያስገባውን ልጅ አይተዋል። ስጠይቆ ምን አይነት መልስ እየመለሰልህ እንደነበረው ሁላችንም ጋር በየራሳችን እምነት አሉ። አሁን እኔ አንተ ጋር አንድ ሰው ሰጥተኸኝ ከዚህ ውስጥ አንድ ሰው አስገብቼ እኔ ብጠይቃቸው እንደዚህ አይነት መልስ የሚሰጡኝ ካንተ ቤተ እምነት ይኖራሉ። ገባህ አይደል? ካንተ ቤተ ከሌላው ቤተ እምነት ደግሞ በዛው ልክ እንደዛው ይኖራል። እንደዚህ አይነት ነገር ለመጠየቅ ከምናወራው ነገር ጋር ምን ያገናኛል? ይኸውልህ አሁን አንተ እዚህ ጋር እየሰራው ያለው ነገር ነው አይደል? ልክ አይደለም። እኔ ምን አደረኩኝ? ጴንጤ የሆነው አውቀው አይደል? አንተ ትክክለኛ መልስ ማግኘት ከፈለክ ሌላ ጊዜ ላይ በዚህ መልኩ ከምትወያየው ሰው ጋር ነው የምትጠይቀው ወይስ መስጠት እችላለሁ? እኔ ትችላለህ? የምጠይቀህን ጥያቄ መመለስ ትችላለህ? እመልስልሃለሁ። ችግር የለውም። የምጠይቀኝን ጥያቄ እመልስልሃለሁ። እሺ ልጠይቅህ። መጽሐፍ ቅዱስ እመልስልሃለሁ። ግን ከዛ በፊት ግን እንዳልኩ ነው። አንተ ግን አሁን እዚህ ጋር ለመጠየቅ ሳይሆን ሐሳብህ ሌላ ነገር ነው የሚያስመስለው ነው ልደት። ስልክ አንተ ነህ እንዴ ሌላ ሰው ቢሆን ይትሶኬ ችግር የለውም። ምን አስመሰለብኝ? ልደት አንተ ይሄን ጥያቄ የምትጠይቀው እንደዚህ አይነት ሰው አስገብተህ ነው ሌላ ጊዜ? እኔ ምን ይሁን ምን በምን አውቃለሁ? ጴንጤ ነኝ አለ ገባ፣ ተጠየቀ፣ የሚችለውን ሞከረ። በቃ እኔ መጽሐፍ ቅዱስን በዚህ ልክ አላውቀውም አልተማርኩም አለ፣ ወረደ። ከዛኛ ምን እንረዳለን? አብዛኛው ፕሮቴስታንት በነገረ ስላሴ ዙሪያ ላይ ያለው መረዳት አናሳ ግልጽ ነው እኮ ትክዳለህ። ይሄን ልደት በነገረ ስላሴ ለመወያየት ከፈለክ አንተ ሌላ ጊዜ ከእንደዚህ አይነት ሰው ጋር ነበር የምትወያየው? ይሄን ጥያቄ ብቻ ጥያቄ ልጠይቅ እኮ ነው የገባሁት። እኔ እኮ ራንደምሊ ገስት ሪኩዌስት የሚልኩትን ሰዎች ራንደምሊ አስገባለሁ፣ ጠይቃለሁ። ማንም ይምጣ የትኛው ሰው ጠይቃለሁ። የሚችለው ይመልሳል፣ ያላወቀ ደግሞ ይወርዳል። እንደቀደሙ በቃ እኔ በስላሴ ዙሪያ ላይ ብዙ ያን ያህል መጽሐፍ ቅዱስ እውቀት የለኝም ብሎ ይወርዳል። በቃ ምን ተፈጠረ አሁን? ቆይ
ወይ ታርጋ እየለጠፋችሁ ላኩልን። ይሄኛው ይመልሳል ይሄኛው ይመልሳል ያላችሁ ማን ያስወጣው? ራሱን ይወጣው ወይንስ ልትጠየቅ ነበር? ወጣሽ። አብዛኛው ጴንጤ በነገረ ስላሴ ላይ ያለው መረዳት ደካማ ነው፣ አናሳ ነው። ግልጽ ነው። በነገረ ክርስቶስና በነገረ ስላሴ ሰሞኑን ይሄው እያወካችሁት አይደል? ኤርሚያስ እንኳን ተሳስቶ በህይወቱ ነገረ ክርስቶስን ላውራ ላስተምር ብሎ ቢናገር አይደል? እንደዚህ አብኩቱት ይወጣው አብኩቱት ቡክትክት አድርጎት ጭምልቅ አድርጎት ገድሉ ላይ እንደዛ ቢሆን ይቻላል። ነገረ እግዚአብሔር የሚባል ትምህርት በቃ ነፃ ብሉይ ኪዳን ላይ ብቻ የሆኑ ነገሮች ይቻላል። በቃ አለቀ። ከዛ ውጪ ሌላ ነገር የለም። ኤኒዌይስ ይሄኛው ልጅ ካላወቁ ናገባ ኦፕን ግቡ። ለኤርሚያስ ሼር አድርጉለት። ማንም ሳይረብሽ መወያየት ከቻለ የማይፈራ ከሆነ መጥቶ ማውራት የሚችል ከሆነ በስነ ስርዓት በኮስት ማውራት የሚችል ከሆነ በነፃነት ከፈለገ በኮስት ማውራት ይቻላል። እዚህ ከገባው ምናምን የሚል ከሆነ ፕሮቴስታንቶች አላችሁ ስለ ስላሴ አስረዳኝ የምትሉ ፕሮቴስታንቶች አላችሁ ወይ ደግሞ ወንድሜ ጥሌ ሳስገባ እየሰራልኝ አይደለም። ኦኬ ሳስገባ እየሰራልኝ አይደለም። እንትን እያደረገ ነው እያጭበረብን ኔትወርክ ይሁን ምናምን ነገር እኔ እኮ ቅድም እኮ በእውነት እንደ ማነው ኡስታዝ ከፈቶ ምናምን ብዬ እኮ ፀጉርን ተቆርጠ ሌላ ሰው ነው የምትመስለው። አልወደድሽም? ይደብራል። ያምራል። ጌታን በጣም እንደ እውነተኛ አርሜን ግን አወጣው በእውነት አረ ወደ ልጅነቴ መለሰኝ። አይ እኔ እኮ አሁን እኮ ያኬ ታናሽ ነው ብዬ ይከራከራለሁ እኮ። እሱማ ነኝ እኮ አኬ እኮ ይበልጠኛል በእውነት። የምር ካኬና ካንተ ታላቅ ማን ነው? አይ አኬ አውርተን የሆነ ቀን ዩኒቨርሲቲ የገባ ነው ደስ የሚል ነው እሱ። ያው በእንትን ቢልም ቢያቋርጥም ደስ የሚል ነው የገባ ነው፣ ግን በሆኑ ወራቶች ይበልጠኛል። አንተ ታዲያ እኔ እኮ ሼባ ነኝ እኮ ከእናንተ ጋር ተቀላቅዬ መከራ የምበላው እኔ እኮ በእውነት እኔ ታውቃለህ፣ በ10 ዓመት ልዩነት እንዳለን በጣም ብዙ እኮ ነው። እኔና አንተ ማለት ነው? አዎ። አረ ሄዷል ያንቺ ሲስ። ያኔ እኮ መርሿል። እኔ እኮ ኋላ ጉርጌ ሰርቶ የለን አረ አንቺ ይነሻል ሲስ ሄዷል ያንተ ሄዷል። አይ ያኔ መርሿል እኮ አንተ አንዴ 4-0 እኮ ነው 4-0 እኔ ግን 10 ዓመት አይደለም እንዴ? 10 ዓመት አረ ሌላ እንዳታበዛብኝ በእናትህ ይበቃኛል። 10 አይ ይበቃኛል። 10 ይበቃኛል እንዴ? በስንት ዓመት አገባህ ይሳታ? እኔ በሚገርም ነገር እንትን 29 ላይ ነው ያገባሁት። አሪፍ እድሜ ላይ ነው ያገባሽው ሲስ? 29 አሁን በትዳር 11 ዓመት ደራይት ይር በቃ ጸዴ ዓመት ላይ ነው ያገባሽው። 29 አሁን ትልቁ ስንት መሰለህ? እኔ አሁን ስንት ላይ ትመክረኛለህ? አንድ 40 ስገባ ባገባ አይራንቺ
አንተ ወንድ ልጅ እኮ ምንም ችግር የለበት። ኤኒቲንግ ማግባት ትችላለህ። ከታች እህቶች እንዳትቀየሙ አደራችሁ። እኔ መልኬም የልጅ ስለሆነ እኮ አይ እውነት እንዴ የምር አሁን እኮ እኔ እንግዲህ አኬ ታናሽ ነኝ ካልከኝ አኬ ለምን አይጠራም? ቆይ ይሄ ነገርማ አኬ በወራቶች ምናምን ይበልጠኛል እንዴ በጣም እኮ ከታች ኧረ ችግር የለው ወንድ ልጅ እንዴ ወንድ 45 ሆኖ ያገባ የለ እንደ እኔ አሁን አላገባም እንዳገባለሁ እኮ እንዴ ኧረ ጸዳ ብለታ እኔ ደግሞ ቤቢ ፌስ ነኝ ምናምን በዛል ኧረ ልጅ የእውነት የምር ግን ቤቢ ፌስ ነው በእውነት ግን ሌሎቹ በልጣቸዋል እንዳለ ፈለገንማ አንድ 4 አመት ምናምን በልጥ ፈለገ ልጅ እኮ ነው ጌታ ፈለጋ የምር ግን 26 27 ነው የሚሆነው ወደዛ አካባቢ አይ ፈለጋ ያስታውቃል እና ሁሉ ነው በልጦ ተመስገን ይበልጥ ተሙ የጌታ እኩያ ናችሁ ካንተ ኧረ ተሙ በጣም ልጅ ነው ጌታ ኧረ ልጅ ነው ተሙ በእውነት እኩያ ናችሁ ከኔ ጋር ጭራሽ ተሙ ኧረ ከባሮኬ ራሱ ያንሳል በእውነት እንዴ ተሙ ኧረ ቢያንስም አንተ ተው ኧረ ግድ የለም ተሙ በእውነት እንዴ ይባል አላወቅም አንተ ሁሉም ሰው በቃ እንዳንተ እየመሰለ ነው ኧረ ከታች እንዳለ እህቶች ራሱ ተሙ አንድ ፍሬ ነው ይላሉ ተማሲዝ ወይ ሰሞኑን እየተፈጠረ ያለው በነገረ ስላሴና በነገረ ክርስቶስ ላይ እየተፈጠረ ያለው ውዝግብ እንዴት ታየዋለህ? አይ ትናንትና እኮ በጣም መጥፎ ነገር እኮ ተናገራችሁ። ፌር አይደለም። በቃ ስንቱን ተውትና ገድሉን እንደልባችሁ አብኩት። አይዲ ኧረ በቃ እኮ ምንም እኮ ትክክል ነገር ጠፋ እኮ ልደትሻ እኔ ግራ ገባ ነው አይ ማለት አሁን ኤርሚያስ አሁን ነገረ ክርስቶስ ላይ በዚህ ልክ ሲያቦካው ማየት አይከብድም? እኔ በእውነት ኦርቶዶክስ ቤተክርስቲያን እንዳደገ እዛ በድቁና እንዳለ የምር ግን ዲያቆን ነበር ግን ኦርቶዶክስ ቤት ውስጥ የድቁና ስሜ ማን ነው አለ አይደለም ቀለም ወርቅ ነው የድቁና ስሜ ቀለም ወርቅ የሚባል የድቁና ስሜ የለም አይደለም የመታወቂያ ስም ነው ቀለም ወርቅ እኮ እንትን ነው የፓስፖርት ስም ነው የፓስፖርት ስሙ እኮ ነው አያሳፍርም እኮ እስቲ የፓስፖርት ስሙ ታውቃለህ የፓስፖርት ስሙ እኮ ቀለም ወርቅ እኮ ነው ቀለም ወርቅ ነው እንዴ አሁን አቤላ ቡና ምን እንዳለ ታውቃለህ አቤላ ቡና ቀለም ወርቅ እኮ ቆንጆ ስም ነው ምናልባት አለ አይተንፍሱ የሚለው ትንሽ ቢከብድ ነው እንጂ እኔ ደግሞ እኮ ጥሎብ እኮ አለ ፍርድ ቤት ብትሄድ ራሱ ከሆነ እኮ የራስን ስም እንጂ እኮ የአባትን ስም ማስቀየር አትችልም ችግሩ እኮ አንተ እኮ በቃ ታመም ተፈጥሮ ነው ብለህ ነው ታመም በቃ ተፈጥሮ ነው እንዴ አይ ሶስም ማስቀየር አትችልም እኮ ጋይስ ከባድ ነው ቀለም ወርቅ አሪፍ ስም ነው ስም እኮ ነው ቀለም ወርቅ እኮ ማለት በቃ ብሪሊየንት ለሆነ ሰው ምናምን የሚወጣ ስም ነው ግን አይተንፍሱ ምን ያደርገዋል እና እሱም ራሱ ዕብራውያን እኔ እውነቱን የምነግርህ ብዙ ጊዜ ሲከራከረ ሰማዋለሁ በቃ የኦርቶዶክስ የነገረ ክርስቶስ ትምህርት ብዙ አይረብሸኝም ሲል ሰማው ነበር ብዙ ጊዜ ሲናገራን ሰማዋለሁ ልክ ለካ በውስጡ ያዘው እምነትና መጽሐፍ ቅዱስ ላይ እስኪ አብራራ ሲባል መሰለኝ ይያደረገ አይ ግን ልደስ የትናንትናው ላይ የምር ግን ተሳስቷል ኤርሚያስ የትኛው ጋር መሰለኝ ተሳሳተው ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ከመላእክትስ አንተ ልጄ ነህ ዛሬ ወልጄሃለሁ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ የሚለው ፓርት ላይ ያለው ከቶ ለማን ነው ይላል ቁጥር 6 ላይ ያለው ከቶ ለማን ነው የሚለው
ለኢየሱስ አይደለም ለመላእክትም አይደለም ለማን ነው? አይ እንትን እኮ ሆን ብዬ ልጁን ለመፈተን ብዬ ነው የተናገርኩት እኮ ብሏል እኮ። ትላንት ደገመው ትላንት ላይ ብለህ ገስት ገብቼ ነበር እኮ ለመወያየት ሐሞት ያለው ኦርቶዶክስ ይምጣ ብሎ አኬ ቢሄድ ትንሽ ያው ሰውነቱም ያናነስ ያለ ስለሆነ ብዙ እንትን አይል ብዬ ሄድኩኝ። እኔ ደረቴ ነፋ አድርጌ ሐሞት አለኝ ብዬ ይኸው በቃ ሲጀመር ሻምፒዮን ነኝ ብዬ ነው የሄድኩት። እንደዚህ እያደረኩ አለቀቀኝም እንትኑ ስሜት እራሱ ገባው ምናምን ደቅስል ምን ቢለኝ ጥሩ ነው። በየጥጋ ጥጉ እንደመሳሳም አይደለም የመጽሐፍ ቅዱስ ጥቅስ ብሎ አላስወረደኝ። አንድ አላወራሁም። ስማ ሲስ ጌታ ምስክሬን አንድ ቃል አላወራሁም እኮ በተደጋጋሚ በቃ ተሳደበና በቃ አሁን እድሉ ውስጥ ምን አለ መሰለህ ግቡ ይላል። ከገባ በኋላ ግን አያስወራም እኮ እኔ ዝም አልኩኝ ይጨረስ ብዬ። አዎ ሁሉም አወሩና መጨረሻ ላይ አንድ 10 ደቂቃ ሲሆነኝ ጊዜ ኤርሚ አሁን ላውራ ወይንስ ትቀጥላለህ ስድቡን አልኩት። እዛ ማን ስለሆንክ ነው አንተ ምናምን አይ ለማውራት ነው የመጣሁት ምናምን አስወረደኝና ለተቃላ እዛ አርጎ ጥጋጥጎ እንደመሰለ እኔ ግን ይቅርታ አድርግልኝና ኤርሚ ወንጌሉ ሙሉ ለሙሉ እርግፍ አድርጎ ትቶ እንቺን አይነት ጭቤ ቢጫወት እኔ ምን ቀን ነው አልኩኝ። ከዛ እኔ ደግሞ ገብቷል ምን ቀን ነው ግን ቢመጣ ግን አሪፍ ነበር። እኔ እኮ መጣ ነበር ኪሳቤ ስለሆነ እንጂ ሌላ ሰው ቤት ቢሆን መጣ ነበር አላሉ እንጂ መጣ ነበር አላሉ። እኔ ሄድኩኝ እኮ ቤቱ እኮ በቀጥታ እኮ ሌላ ቤት ነው በዚያ ጋር ሲገባ እንክፈትለትና እሱ የሚፈልገው ቤት ይምጣና እስቲ ክርስቶስ ነገረ ክርስቶስ ላይ እስቲ ያወራ በእውነት ይምጣ። ሰኔና ሰኞ ገጥሞ ነው ኧረ ሰኔና ኑፋቄ ነው የገጠመው። ሰኔና ሰኔ አንድ ላይ እኮ ነው የሁሉ ታሪክ የተፈጠረው እኮ። አይ ሲሪየስ ግን ቢያንስ አሪፍ ነው። ኦልሬዲ አሁን ስለሚሰማ ሌላ ቤት ላይ እስቲ በእውነት ሲሳይ ቤት ስለሆነ እንጂ ሌላ ቤት ቢሆን እመጣ ነበር ብሏል እኮ። አዎ ተናግሯል። ግን እሺ ቤቱ እንኳን ሲሄድ ሰው እድሉን ሰጥቶ እኔ ጀመረው ይጨርስ አላቋረጥኩትም። እንደገባው እኮ ጸጥ ብዬ አብራራ ቪዲዮ አሳያ ወጣ ምናምን አረገና ፋይናሊ ሌላ ወሬ ሲጀምር ገዛ በቃ አሁን እናወራ ምናምን በኮስት እንኳን ይችላል ቤቱ ሆኖ አይ ኖርማል ፍሬንድ እኮ ነው ከኔ ጋር ጋስ እስቲ ወንጌል አማኞች ካላችሁ እስቲ አድርሱለት በእውነት ይኸው በኮስት ይምጣና በኮስት ያወራ እስቲ እዚያው ነገረ ክርስቶስ ላይ ከታች ካላችሁ ወንጌል አማኞች እስቲ የኤርሚያስ ወዳጆች ትኖራላችሁ እስቲ በኮስት የኔ ነው ሲሳይ ነው ጋይስ የተቋረጠው የኔ ነው የእሱን የተቋረጠው በጣም ሲስ ወይ ያለው ተመልሻለሁ። እስቲ ሼር አድርጉለትና እስቲ በኮስት መጥቶ ማውራት ከቻለ በጨዋነት ማለት ነው። ሼር አድርጉለት እስቲ ሼር አድርጉለትና እስቲ ያው ልደውልለት ዋትስአፕ ላይ እንዴ ደውልለት እስቲ። እኔም እኮ አለኝ እኮ ቁጥሩ እኮ ገብቷል። ደውለት ለኤርሚያስ እስኪ ዊት በቅርቡ ዊት ይጣራቸዋል ብዬ ተስፋ አደርጋለሁ። እሱ ኤፍኤምን እና ዜድን መስሎኝ ዜድማ አስፈላጊ ከሆነ ነን ዲኖሚኔሽናል ሆናሉ አለ እኮ አስፈላጊ እየሆንኩ ነው አለ ኦልሞስት በቃ ነን ዲኖሚኔሽናል እየሆንኩ ነው አለ እኮ
ነንዲ ነው አይ ጋይስ ሲሪየስሊ በእውነት ከታች ሼር አድርጉለትና በኮስት መጥቶ በቃ በኮስት መጥቶ ነገረ ክርስቶስ ላይ ዕብራውያን ላይ ያለውን ነገር ያስረዳል። እኔ ሞር ዳውቴ ዕብራውያን ላይ ያለችዋን ነገር ብቻ ልጠይቅ። በተለይ ዕብራውያን 1:5 ላይ ያለችዋ እስቲ ሼር አድርጉለትና እስቲ ይምጣ መምጣት ከቻለ እስቲ ስልኩ ያላችሁ ሰዎች እስቲ ደውሉለት። እኔ እወጣለሁ፣ ችግር የለውም። እኔ እሱ ሲመጣ እኔ እወጣና ልደትና ብቻ ይቀራል። ፈቃደኛ ከሆነ ነው። እኔ አላስገድደውም። በፍጹም ይሄን ልጅ ማየት አልፈልግም ይላል አሉ። እኔን በቃ በጣም አይነ ውሃው ጠልቶኝ ሊሞት ነው። አትመቸውም ሲሳንተ ብዙ ጊዜ ቆይ ሲሪየስ ልደውልለት እንዴ? ቆይ ደውልለት እስኪ። እሺ ቆይ ሜሪ ከኔ ጋር ባይው ገብቼ ያወራሁት ነበር። እኔ ከዛ ሌላ ፐርሰናል የሆኑ ስድቦችን ሰርቦ ምናምን ነገር ወጣው ምናምን እና ያው ፐርሰናል የሆኑ ንግግሮች ምናምን ነገር ተናገረኝና አይ ፊል ባድ ምናምን ምንም አልነበረኝም። እነሱ በገባው ቁጥር ሁሌ በቃ ሞኛ ያዘውን አይለቅም ምናምን እንደሚባለው በጣም ነው የሚያዝበው። እስኪ አንዳንድ ሰዎች ካለን አስገባዋለን። እሺ ከመጣ ዓለምዬ እኔ ከምልክለት እኮ እዛው እነሱ እርስ በርሳቸው እንትን እያሉት ነው። ኤርሚያስን ግን ወደኛ አጀንዳውን ላለማምጣት እኮ ነው ዜድን ዝም ያልኩት። እነሱ ግን ያው እዛው እርስ በርሳቸው እያጸዳዱት ነው። ደበራችሁ ጸጉሬ ነው ጋይስ ብዙ ኮንፈርት አልሰጣችሁ የኔ ተወዳጆች፣ እንዴት ነው? ገስት live post ሰላም እሺ ሰላም ልደት እንዴት ነህ? አለሽ? ሌላ ሰው እኮ መስለሃል። ኧረ እባክሽ ተለወጥኩብሽ። የእውነት በጣም ተለውጣል። ፀጉሩ ነው መሰለኝ ሌላ ቅርጽ ነው የሰጠህ። አዎ እንደዛ ነው። እና ምን ነበር ትላለህ? አስጠልቶኛል። አይ ያምራል። እኔ የምልሽ ምንድነው ሰሞኑን እናንተ ቤት አካባቢ ግርግር በዛ? እናንተ ሰፈር ትንሽ ግርግር በዛ። ለእናንተ መስሏችሁ ነው እኮ ልደትዬ።
የለም ልዩነት ላውጥቼ ላሰማሽ ምን ግርግርኛ እኮ ውይይት ያለ ነው። እኛ ቤት እኮ ሁሉ ጊዜም ውይይት አለ። ይሄን ታውቃለህ። ሁሌ ሳስበው ግን ዝም ብዬ ቀለል ያለ እንደው እንደ እህት ላማክርሽና እንደው እንደዚህ የሃይማኖት የትምህርት ልዩነት በጣም በሰፊው ያለበት ቦታ ላይ አርፎ መቀመጥ ይቻላል? ቀን በቀን አዳዲስ አጀንዳ አንዱ ከአንዱ ጋር ለምሳሌ ኤርሚያስ እንትና ቤተ እምነት ደረጃ ስም እየጠራ መካነ ኢየሱስና ቃለ ሕይወት አፍልተዋል እንዲህ እየተባባሉ በትምህርትም በቃላትም እየተነቋቆሩ በትምህርት እየተለያዩ አብሮ መቀጠል ይቻላል? ሰላም ይሰጣል? እንደዚህ አይነት ቦታ ላንቺ እንደ ሰው ተይው አሁን የቲክቶክ ብሽሽቁን ምናምንና በዚህ ልክ በክርስቶስ በስላሴ ልዩነት ኖሮ መቀጠል ይቻላል ወይ ብለሽ ታስበልሽ? ልክ ነው? በቅንነት ነው። እሺ በቅንነት ነው ስንመልስ ማለት ነው። በቅንነት በቃ በክርስቶስ በስላሴ ልዩነት የለም። አይሙት ላድርገው ስልኩ ልዩነት የለም። ሲቀጥል ደግሞ ያው መሰዳደብ አለ። መልሶ ይቅር ይባባላሉ። ወንድሞች ይጣላሉ፣ መልሶ ይታረቃሉ። ችግር የለውም። እሺ በስላሴ ዙሪያ ላይ ያንቺ እምነት ምንድን ነው? አብ ወልድን የወለደው በፍቃድ ነው ወይስ በምንድን ነው? አብ በፍቃድ ተወለደ የሚላል አብ ወልድን የወለደው ነው የምልሽ። አንቺ ስንት ፍቃድ ነው የምታምኚው? የትኛው ወገን ነሽ? የእነ ኤፍሬም ነሽ ወይስ የእነዛኛዎቹ ነሽ? ስንት ፍቃድ አለ ብለሽ ነው የምታምኚው? እንደዚህ ብላ ጠይቀኝ። እንትና ወገን ነሽ ከምትለኝ አንቺ ምን ታምኛለሽ ብትለኝ ስንት ፍቃድ አለ ብለሽ ነው የምታምኚው አንቺ? እንደ አንድ እኔ በስላሴ አንድ ፍቃድ ብዬ ነው የማምነው። ኤፍሬም ቢሆን አንድ ፍቃድ ነው የሚያምነው እንጂ ሶስት አይልም። ሲጀምር ሶስት ፍቃድ ማንም አያምንም። የተለየ እሱ የተለየ ያ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ያልተለያየ የስላሴ ፍቃድ ብሎ ያምናል። ይሄን ታምኛለሽ አንቺ? የተለየ ያ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ያልተለያየ ብለሽ ታምኛለሽ? እንደዚህ ያው አካል እኔ ራሱ እንትን ላይ ሳነብ በአካል እውቀት ፍቃድ ስሜት አለው ይላል። ስለዚህ ያንን ሲያብራሩ ከዛ አንጻር ሊሆን ይችላል። አካልን ሲያብራራ ይሆናል ፍቃድን የሚጠቀም። ስለዚህ አንቺ ፍቃድ የአካል ነው የባህሪ ነው? እኔ በስላሴ አንድ ፍቃድ አለ ብዬ ነው የማምነው። እሱም አንድ ፍቃድ አለ ብሎ ነው የሚያምነው። ግን የኔን እምነት ልንገርህ፣ በአብ በወልድ በመንፈስ ቅዱስ የተለየ የአብ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ አለ ብለሽ ታምኛለሽ? እኔ የእሱን ትምህርት አላበላሽም እንደዚህ ስለማይል ራሱ ቢመልስ። አንተ እነሱ እኮ ተወያይታችኋል አይደል? ራሱ ድቤት ምናምን አድርጋችኋል ነው። አንቺም የጠየኩሽ የተለየ የአብ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ አለ ብለሽ ታምኛለሽ ወይስ አታምኚም? ወይ አምናለሁ ወይ አላምንም። እንደዛ ብሎ የሚታመን የለማ። እንደዛ ቢያምኑ እኮ ነበር፣ ግን የሚያምን የለም። እንደዛ ብሎ የሚያምን የተለየ ያልተለያየ ምን ያደርጋል? ነገሮችን እስር አድርጎ አንድ ያደርጋል ማለት ነው። እና ለማንኛውም ደግሞ ማለት ነው አንተ ትናንትና ያሰማኸው ቪዲዮ ግን የእውነት አንተ እንደዛ ያልከው ግን የእውነት ከልብህ ነው ወይስ በቃ ሰውን ያው ስለተቀየምክ ምናምን ነው? ምን አልኩ? ሲሶ ቤት ያደረግከው ነገር ማለት ነው። አረስቷል ኤርሚያስ ይወቁ ቅድም እያሳየው ነበር። እሱ ላይ ያለውን እኮ ስለ ኢየሱስ ነው አለ። ታች ደግሞ የሚናገረው ስለ መልአክ ነው አለ። ምንድነው የተሳሳተው? ግልጽ እኮ ነው። ከመላእክት መካከል ላምብልሽና አንቺ ይሄ ለማን እንደተነገረ ትነግሪኛለሽ። እሺ ከላይ ጀምራ ከአንድ ጀምሬ ላምብልሽ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች ተናግሯል። ልደት እንደ ሐሳብ ጸጉርን ባትቆረጥ ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ አለ። ከመላእክት ይልቅ እጅግ የሚበልጥን ስም በመውረስ እንዲሁ ከእነሱ አብዝቶ ይበልጣል አለ። ስለማን ነው ያወራው? እዚህ ጋር ስለ ኢየሱስ ክርስቶስ ነው ያወራው። ስለማን ነው ያወራው? እዚህ ጋር ስለ ኢየሱስ ነው ያወራው። ከዛ ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ አልሰማም። ጋይስ የኔ ድምጽ ይሰማል አይሰማም? ከታች ያላችሁ ሰዎች እንዴት ነው? እሺ አሁን ይሰማል ነው?
አዎ አትሰማኝ። ቁጥር 4 ላይ ደግሞ እንደዚህ ይላል ከመላእክት ይልቅ እጅግ የሚበልጥን ስምን በመውረስ መጠን እንዲሁ ከነርሱ አብዝቶ ይበልጣል አለ። ይሄ ስለማን ነው? ይሄም ስለ ኢየሱስ ነው። ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም። ከመላእክት መካከል አንተ ልጄ ነኝ ዛሬ ወልጄሃለሁ ያለ እግዚአብሔር አላለም። ከመላእክት መካከል ቁጥር 5 ስለማን ነው የሚያወራው? ስለማን ነው? አውዱ ስለ ኢየሱስ ነው። ግን ከመላእክት መካከል እግዚአብሔር አንተ ልጄ ነኝ ዛሬ ወልጄሃለሁ ይሄ ማለት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይሄ ስለማን ነው ያወራው? ክፍል ይቅርታ ልደት እንደገና ደገምልኝ። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይሄን ለማን ያለው? ይሄ ክፍል ላይ ስለማን ነው የሚናገረው? እኮ ከመላእክት መካከል እግዚአብሔር አንተ ልጄ ነህ ያለው አለ። ይሄ ክፍል ግን ስለማን ይናገራል ነው እያልኩሻለሁ። ስለማን ይናገራል? አሁን ስለ ኢየሱስ ነው የሚያወራው። ግን ይሄ ክፍል ላይ ከመላእክት መካከል አንተ ልጄ ነህ ዛሬ ወልጄሃለሁ አለ። ቁጥር 5 ስለማን ነው የሚናገረው? ቁጥር 5 ጸሐፊው ከመላእክት ጋር እያወዳደረ ነው። ከመላእክት መካከል አንተ ልጄ ነህ ዛሬ ወልጄሃለሁ ለማን አለ? ለማንም አላለም ከኢየሱስ ውጭ። ለመላእክት ካላለ እሺ ለማን ያለው? ከቁጥር 5 ላይ ለመላእክት ካላለ ለማን ያለው? አውዱ እኮ ለኢየሱስ ነው የተናገረው። ግን ከመላእክት መካከል አንተ ልጄ ነህ እኔ አውዱን አይደለም የጠየኩሽ። ከላይማ ስለ ኢየሱስ እያወራ ነው የመጣው ከላይ። አዎ ቁጥር 5 ላይ ግን ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ለመላእክት እንደዛ ብሎ ያውቃል እኮ? ክፍሉ መላእክት እያነጻጸረ ነው። ለመላእክት እንደዛ ይባላል እኮ። ግን ለመላእክት ከመላእክት አንተ ልጄ ነህ ያለው አለ? የለም ያለው አለ? ካላለ ለማን ነው አንተ ልጄ ነህ እያለ ያለው? ያለው ለኢየሱስ ነው። ክፍሉ ግን ያነጻጸረ ያለው ስለ መላእክት ነው። ከመላእክት መካከል ልደት ይሄ እኮ ቀላል ነው። አንተም እኮ ራሱ አላለም አልክ እኮ። ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ቀጥታ ለምን አትመልስልኝም? ይሄ ክፍል ማንን ያለው እንደዛ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን? ቁጥር 5 ላይ ልደት ወይ ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን ነው ማለት ነው? አውዱ ልንገርህ፣ እስከ አውዱ ልንገርህ። ከረጀሙ ስለተያዘ አውዱ ስለ ኢየሱስ ነው የሚያወራው። ግን ስለ ኢየሱስ ያወራና ከመላእክት ጋር ያነጻጽረዋል። እግዚአብሔር ከመላእክትም ሆነ ከሰው አንተ ልጄ ነህ ላይ ቁጥር 5 ላይ ይዘሻል? መጽሐፍ ቅዱስ አውጪ እስኪ አውጪ፣ አንብቢ፣ አንቺ ራስሽ አንብቢ እስከምታደርቂኝ አንቺ አንብቢ። ለምን አንተ አትመልስልኝ? ምን ልጠይቅ? እስኪ አንተ መልስልኝ። ያንተ ሀሳብ ምንድን ነው? እስኪ አንብቢ። አሁን አንብቢ ተብለሽ ደግሞ አንተ መልስልኝ ብለሽ አንብቢ ራስሽ መጀመሪያ። ምን አይነት ሰው ነው? እየጠበቅኳት አውጥታ እንታለፍ። አረች አንቺ ትለያለሽ። በዋጋ ገዝተኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ዛሬም ውለታህን ልሳኔ ያውጃል ክብርህን አረሳም ዛሬም ውለታህን። ሰላም ጥቅስ አውጪ እኮ ነው ያልኩት። መጽሐፍ ቅዱስ አላሽም ነው ይዣለሁ። ምዕራፍ 5 ነው ከቁጥር 1 ጀምሮ አንብበው። ቁጥር 1 ምዕራፍ አነበብነው እኮ ሙሉ 5 ነው አንብበው።
እሺ እንግዲህ በክርስቶስ ደግሞ ለምበባው እስኪ በኢየሱስ ማነባለሁ። እንግዲህ በክርስቶስ ደግሞ ሊቀ ካህንነት ሊሆን ራሱን ላከበረ ነገር አንተ ልጄ ነህ። ኧረ እባክሽ ሌላ ክፍል እያነበብሽ ነው። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። ከአምስት ጀምሮ እኮ ነው የማነበው መጽሐፋችን ተለያየ። እሺ አንተ ልጄ ነህ፣ እኔ ወልጄሃለሁ ያለው እሱ ማን ነው ይላል። እንግዲህም በሌላ ስፍራ ደግሞ ኦኬ ያረለም ምዕራፍን ተነበረሽ ነገር የተመሳሰለ ጥቅስ እኔ ምዕራፍ 5 ልክ ነው ማለት አዲሱ መደበኛ እንዳታነቢ ሌላ አንብቢ። ሌላ ይመስልኝ አንተ አንብበው። አዲሱ መደበኛ ራሱ የተወጋ እኮ ነው። አንዴ ላምጣው። አዲሱ መደበኛ ላይ ያነበብሽ ምን ይጨራሽ? ምንድን ነው የሚሉት? አዲሱ መደበኛ ምንም ልዩነት የለውም። አንተ አንብበው። አይ ልዩነትማ አዲሱ መደበኛ ሲጀመር ልክ ሆኖ አያውቅም። ሳውንድ ዕብራውያን አንተ ለምን ወጣ? ለምን በትዕግስት አትወያይም ነበር? ለምን ጠበቅኩት አላስወራ ሲለኝ ቁጭ ብዬ የእሱን ከአንደበቱ የሚወጣውን ስድብ እንዳዳምጥ እኔ ማን ነኝ? ጎበዝ ከሆነ አያስወራኝም ነበር። በጨዋጫ ስለሆነ ነው እንጂ ተው በቃ የሚያስፈሪ ነው። ይኸውልሽ ሰሉ አለሽ አለው እግዚአብሔርን እንደሱ ብትፈሪ ራሱ የት በደረሽ ነበር። ይኸውልሽ ቁጥር 5 ላይ እንደዚህ ይላል፣ ክርስቶስ ይላል ከመላእክት በላይ ነው የሚለው። ኦኬ አይ እዛ አንዱ ራሱ እናንተ በጣም እንትን ነው። አንተ ልጄ ነህ እኔ ወልጄሃለሁ ወይስ ደግሞ እኔ አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው የሚለውን ሲያብራራ የእናንተ መጽሐፍ ሲያብራራ ምን ያህል መሰለሽ? ክርስቶስ ከመላእክት በላይ ነው የሚለው ጽኑ ሐሳብ ከብሉይ ኪዳን በተወሰደ 7 ጥቅሶች ተደግፏል ካለ በኋላ እነዚህም ጥቅሶች ክርስቶስ የእግዚአብሔር ልጅ መላእክት የሚሰግዱለትና እንደ አብ እርሱም አምላክ ቢሆንም ከአብ ግን የተለየ መሆኑን ያሳያል ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ጥቅስ መዝሙረ ዳዊት መዝሙር 2:7 ክርስቶስ ከሙታን በተነሳ ጊዜ መፈጸሙን ለማሳየት እኔ አባት ሆኗለሁ እርሱ ልጅ ይሆነኛል። ሁለተኛ ሳሙኤል ይህ ጥቅስ የተወሰደው ከዚህ ክፍል ነው። መዝሙረ ዳዊት ይልና ከዛ በኋላ የሚመጣው መሲህ የሚያመላክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤተሰብ የሚወጣው ንጉስ መልአክ ወይም የመላእክት አለቃ አይደለም፣ ነገር ግን እርሱ የእግዚአብሔር ልጅ ነው ይላል። እኔ ትገርሙኛላችሁ። ኢቭን አዲሱ መደበኛ ትርጉም ምዕራፍ 5ን የእግዚአብሔር ልጅ ነው ብሎ ነው የተረጎመው። ስለ ኢየሱስ ነው የሚያወራው። ስለ መልአክ ስለ መላእክት አለቃም ሳይሆን ስለ ክርስቶስ ነው ቃሉ። አውዱን አይደለም እያለ ያለው። ያቺ ክፍል ስፔሲፊካሊ ስለ ኢየሱስ ነው የምታወራው ነው የሚለው አዲሱ መደበኛ ትርጉም። አሁን አዲሱ መደበኛ የተሳሳተ ነው ብለህ መልሰህ አመሰገንከው። ለማንኛውም ማለት ነው እስኪ አንተ ንገረኝ በቃ እስኪ ካንተ ልረዳና ቁጥር 5ን አውድ ባውድ ፍታልኝ እስኪ አንተ እንዴት ለምን? እሺ ላሳይሽ እንዲህ ይላል፣ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ሲጠይቅ ይሄ መልስ አዘል ጥያቄ ነው። ጥያቄው በራሱ መልስን ይዞ ነው የተጠየቀ። ከመላእክትስ አንተ ልጄ ነህ ያለዋል የለም ካላለው ታዲያ አንተ ልጄ ነህ ያለው ማን ነው? ልጁን ነው። ልጁ ማን ነው? ኢየሱስ ነው። ጳውሎስ ወይም ደግሞ የዕብራውያን ደራሲ አጠያየቁ ራሱ ይሄ ሬቶሪካል ጥያቄ ይባላል። በአጭሩ እንደዚህ አይነት አጻጻፎች ጥያቄዎቹ በውስጣቸው መልስን ይዘው የተጠየቁ የአጻጻፍ ዘዴዎች ናቸው። በራሳቸው መልስ ያላቸው ጥያቄዎች መልስ ያላቸው። ይሄ የእንትና ልጅ አይደለም ምን ሲባል አዎ ነው። አሁን እኔ የሚያውቁን ሰዎች እናቴንና እኔን የሚያውቁ ሰዎች እንዴ ይሄ እኮ የእንትና ልጅ አይደለም እንዴ ካለ እየጠየቀ አይደለም ያለው መልሱ ነው። ጥያቄው ራሱ መልስ አለው። ልክ እንደዛው እዚህ ክፍል ላይ
ከመላእክት አንተ ልጄ ነህ እኔ ዛሬው ልጅ ያለው ደግሞ ምን ያባት ሆኗል እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ለማንም አላለም። ያለው ለመላእክት ለማንም አላለም። እዚህ ላይ እስኪ ወደታች ሳትሄድ ይሄ ጥያቄው ለማንም አላለም። ከመላእክት ለማንም አላለም እኮ ያለው። ታዲያ ለምን ቪዲዮውን አትሰማም? እንደዛ አይደለም። ኤርሚያስ እንደዛ ጌታ እንደዚህ ነው ያለው። የእውነት ቪዲዮውን ስማ። ላሰማሽ አይ ስማ አንተ ደግመህ እኔ ማይሳ ስለሰማሁት ተደግሞ ታስፈልጋለህ። ጀመር እናንተ ኤርሚያስን ነው የምትከተሉት ክርስቶስን እንኳን አይደለም። አዳምጪው ነው ላሰማሽ። አሰማሻለሁ። ኤርሚያስ እንደዛ አላለም ነው ያልሽው አይደለም? እሺ ነይ አሰማሻለሁ። እድሜ ለቆርጠሽ ላኪላቸው ቪዲዮ ሪከርድ አድርጋ አስቀምጠዋለች። እሷ ቆርጣሽ ለምትከተል ከሷ ይልቅ ዩቲዩብ ላይ ታሰማኝ። እኔ እሷን አሰማው አሰማሻለሁ። 10 ደቂቃ ነው ሪከርድ አድርጋ ያስቀመጠችው። ምንም ወደዚህ ማለት የለም። ሙሉውን ያስቀመጠችው የታለ ነበር ሪከርዱ? አየው እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረ ተጠራለህ እያለ እየጠየቀ ነው። አዳምጪ። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰዋ። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረን መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ያለው የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለም የሚናገረው። እዚህ ጋር ጉዳይ ይሄ ስለ ጌታ አይደለም የሚናገረው። ያንተ የተናገርከው ነው ኤርሚያ ያለው ምንድነው ልዩነቱ? እጨርሷል። ስለ ጌታ እኔ ስለ መላእክት አይደለም የተናገረው ነው ያልኩት። ኤርሚያስ ደግሞ ስለ ጌታ አይደለም የተናገረው እዚህ ክፍል ላይ። አንተ ስለ ጌታ አይደለም እኮ አልክ፣ ስለ መላእክት የተናገረው እኮ ነው ያልከው። ኧረ ልደት በደቂቃ ትቀይራለህ እንደሰብህን የእውነት ከመላእክት መካከል አንተ ልጅ ዛሬ ወልጄሃለሁ ያለው ለማን ነው? ስለ ለማንም አይደለም አልክ። ከዛ ዝቅ ብለህ ደግሞ የተናገረው ስለ ኢየሱስ ነው አልክ። እዚሁ በዚሁ የእውነት አንተ ልደት የእውነት ሰው አሻለ። በቃ ህፃን ምን አይነት ፍጥረት ናት በእናታችሁ። እኔ ዳስ ዋይ በቃ በጣም ጴንጤ የሚያስጠላኝ በቃ ለጌታ ያልተመለሰ ለማን ይመለሳል? በኢየሱስ ክርስቶስ። አንቺ ትልቅ ሰው አይደለሽ እንዴ? እኔ ፕሮፋይልሽ ላይ ልጅ ምናምን አለ። ትልቅ ሰው አይደለሽ እንዴ? ጌታ ይገስጽሽ። በቃ ትናደሽ። ስለ መላእክት ነው ያልኩት ትለኛለች። ስለ መላእክት አይደለም ያለው ስለ ጌታ ነው ብዬ 99 ሰዓት እያስረዳው ሰራዛ እኔ በጣም የምትገርመኝ ያው እውነት ነው የተናገርከው። ኤርሚያስን ነው የሚያመልኩት ጌታን ሳይሆን ኤርሚያስን ነው የሚከተሉት። ስድብም ከእነሱ ነው የሚማሩት ይመስለኛል። እና ስድብም ከኤርሚያስ ነው የሚማሩት እኔ ሳስበው። ጨረቃ ነው ምንድን ነው ጨረቃ ያለው? እስቲ ሚዩትሽን እንሻ እንዴ። ይህ ስም አዲስ አልሆነብኝም በጣም ጨረቃ። አይ ከታች ይሳደብ ነበረና እስቲ ሚዩት አንሳ። ቢሳደብ ሰው እኮ ገጽ ላይ አያወራም እኮ። ሰላም ማን ተሳደበ? ዳግም ጅል ምርቃት ነው። ኤርሚያስን ነው የምትከተሉ ስል ጅል አልኩት። የስድብ አይደለም ምርቃት ነው ወይ ነው አልኩሽ። አዎ ስድብ አይደለም። እንደዚህ ተጣለ ኤርሚያስን ነው የምትከተሉ ጅል አልኩት። ጅል ነሽ ልበልሽ? ጅል ነሽ አንቺ? እንጠይቃት ከመጣች አይቀር እንጠይቃት ስለ ስላሴ እና ስለ ክርስቶስ ከመጣች አይቀር። የት ቤተ እምነት ነሽ? ዳግም ለምንድን ነው ያስገባኝ? እኔ እያወራሁሽ ነው፣ ሆስቱ እያወራሁሽ ነው። ከየት ቤተ እምነት ነሽ? እኔ ደግሞ አንተ ማለት አልፈልግም። ለምንድን ነው ያስገባኝ ያልከው? በስቤ ነው የገባው።
ከገባሽ ደግሞ ስለ እምነትሽ ትናገሪያለሽ ወይስ በእምነትሽ ታፍሪያለሽ? ልናገር ብዬ ነው ጠይቄያለሁ። እኔ ስገባ ነው የምናገረው እኮ እንጃ ልንጠይቅሽ ነው። አሁን በቃ ልንጠይቅሽ ነው። ተረጋ እኔ ልጠይቅሽ ሳብኩሽ። እምነትሽ ስድብን ያስተምራል? እኔ አልተሳደብኩም እኮ እናንተ ናችሁ የተሳደባችሁ ነበር። እሺ ጅል ምንድን ነው? ሰው ማምለክ ምንድን ነው? ሰው ስናመልክ የሚመስል ስንከተል ማለት ነው። አዎ እኮ ከሱ ስለተማርሽ ነው። በነገራችን ላይ ይሄንን የጻፍሽ የኤርሚያስን እምነት ከተከተልሽ አንቺም ልክ እንደሱ ተሳዳቢ ትሆኛለሽ። በነገራችን ላይ ተሳዳቢ የሆንሽበት ምክንያት ለሱ ነው፣ እሱ ስለምትከተይ ማለት ነው። እሺ እስቲ እምነትሽን ንገሪኝ። ለማንኛውም እውነተኛ ጌታ ካለሽ እስቲ ንገሪኝ። ስለ ኢየሱስ መስክሪ እስቲ። አዎ ስለ ኢየሱስ አውሪ እስኪ ነው አንጠይቅሽም። አንቺ ስለ ኢየሱስ አውሪ እስኪ። ጴንጤ ስለ ኢየሱስ ማውራት አይችልም። ባይዘይ መሳደብ ብቻ ነው ይችላል። እንዴት ክርስቶስን ይከተላሉ እንላለን ታዲያ? ኤርሚያስን እንጂ አክሰፕት አድርገኛል የገባው አላለሽ እንዴ? ሀርጋዱ ላይ ሆነ እምነት ጎንደሬው ኦኬ። እቺ ጎንደሬ እስኪ ወይም በላት አታ ጎንደሬ አይደለም ሲጀመር ፌክ ነው። በጎንደር ስም እየነገድክ ነው። ጎንደሬው እኮ ጴንጤም ነው ሉተራንም ነው። ሲፈልግም አንዳንድ ኦርቶዶክስም ይሆን ይፈልጋል። ሁሉም ቦታ ነው። እሺ ጎንደሬው ሰላም ነው? ሰላም ብያለሁ። ልደት ማነው ትክክለኛ ስምህ? አይ በዚሁ ጥራኝ። አይ በስም መጥራት ስለፈለኩኝ ነው። በዚሁ ጥራኝ፣ ችግር የለም። ቤዛዊት ይላል። ቤዛዊት እያልኩ ልጥራ። በቃ ቤዛዊት ይላል ቲክቶክ ይቻላል። እሺ ቤዛ ከየት ቤተ እምነት ነህ? መካነ ኢየሱስ። መካነ ኢየሱስ እሺ መኩ ትሄጂበታለሽ? ትጠይቂዋለሽ? መኩ አይ ሂዱ። እሺ እስኪ ዕብራውያን ምዕራፍ 1 ቁጥር 5 አስረዳኝ እስኪ። ለማን የተነገረው? እሺ አይ ኤርሚ ያለውን አንተ በተሳሳተ መንገድ ነው እየተረዳው ያለህና ኤርሚያስን ነው ዲፌንድ የምታደርገው መጽሐፍ ቅዱስ ነው። እሺ አይ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጅ ነህ፣ እኔ ዛሬ ወልጃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላልና ለማን ነው ይሄን እየተናገረ ያለው? በዋናነት ለማንኛውም ፍጡር ወይም መልአክ አንተ ልጅ ነህ፣ እኔ ዛሬ ወለድኩ ተብሎ ተነግሮለት አያውቅም። በቃ ትልቁ ነገር ለማን ነው ዋናው ምዕራፍ 5 ለማን ነው የተነገረው? ቁጥር 5 ለማን ነው የተነገረው? ቁጥር 5 ኤርሚም እያለ ኤርሚያስ እንቶ ከልብ ካለው ገብቶ ይወያይ። አሁን እሱን ቶ እና አንተ መልስ ቶ እሱ ቁጥር 5 ስለማን ነው የሚያወራው? ቤዛዊት ይሰማል። ቁጥር 5 ስለማን ነው የሚያወራው? ቁጥር 5 እሺ ስለሱ የተነገረ አንድ እንትን ላንብብልና ምን ይላል መሰለህ? በመጀመሪያ ደረጃ ክርስቶስ ከመላእክት እጅግ የላቀ ስም ያለው ለመሆኑ ወደ ዓለም በመምጣቱ እጅግ ከከበሩ ፍጡራን ሁሉ አንድ ጥያቄውን መልስልኝ በቀጥታ እባክህ። ቁጥር 5 ያነበብከው አሁን ስለማን ነው የሚያወራው? እያለ ያለው ከመላእክት እጅግ ምንድነው የሚለው? እኔ አባት እሆናለሁ እሱም ልጅ ይሆነኛል የሚለው ለመላእክት እንዳልተናገረ በቃ ተናግሯል። ግን ኢየሱስ ክርስቶስ የዘላለም ልጅ እንደሆነ ግን ግልጽ ነው። ለማን ነው የተናገረው? ለመላእክት ካልሆነ ለማን ነው የተናገረው? በቃ እዚህ ጋር ለማን ነው የተናገረው? ኧረ ተረጋጋ እንጂ ልደት አይደለም መልስልኝ። እኛ በቀጥታ ቁጥር 5 ላይ ለማን ያወራው? ስለማን ነው ያወራው? በቃ ከመላእክት የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቀ ያለ። ከመላእክት የተባለ አለ ወይ? የለም ነው። በቃ አንብበዋል። አንተ ልጄ ነህ ያለው ለመላእክት ካልሆነ ለማን ነው? አንተ ልጄ ነህ ያለው ማን ነው?
ይኸውልህ ልጁማ ኢየሱስ ክርስቶስ ነው እኮ የዘላለም ልጁ ኢየሱስ ክርስቶስ። አንተ ልጄ ነህ ያለው ማን ነው? ቁጥር 5 ላይ አንተ ልጄ ነህ ያለው ማን ነው? ከመላእክትስ እኮ ነው የሚለው። ከመላእክትስ እኮ ነው የሚለው። አውጥተኸው አንዴ አይተዋል። በአራት ነጥብ ዘግቶታል። ከመላእክትስ የሚለው አላወጣሁትም። አንተ ከመላእክትስ ብሎ በአራት ነጥብ ይዘጋና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን ያባት ሆነዋል እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንደዛ ያለው ለማን ነው? ስለዚህ ለማን ነው እየተናገረ ያለ እያልክ ነው እኮ ለማን ነው እየተናገረ ያለው ነው ጥያቄ። ለማን ነው የተናገረው? እኔ እየተናገረ ያለ ጥያቄ ነው። ከመላእክት አንተ ልጅ ነህ የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቀ ያለው እዚህ ጋር። ጥያቄ ብቻ አይደለም። ጥያቄ ብቻ አይደለም፣ መልስ አለው። ጥያቄ አይደለም ብለን ምሳሌ ጥያቄ አይደለም አላልኩም። ጥያቄ ብቻ አይደለም፣ ጥያቄው መልስ ያለው ጥያቄ ነው። እስቲ መልስ። እሺ ንገረኝ፣ መልስ። ማን ነው እንደዛ ያለው? በቅዱሳን መጽሐፍት እንደተገለጠ ሁሉ ከዘላለም ዘመናት ጀምሮ ልጅ እንደሆነ ግልጽ ነው። በቃ ይሄንን መጽሐፍ ተቀበለዋለህ? ይሄንን መጽሐፍ ተቀበለዋለህ? ምን አዲሱ መደበኛ ነው አይደለ? እቀበለዋለሁ፣ ችግር የለም። ጠብቀኝ። ከተቀበልከው አንተ አልመልስ ያልከውን አንተና ኤርሚያስ ማትመልሱትን ኤርሚያስን ትቀበላለህ ወይንስ ይሄን መጽሐፍ ትቀበላለህ? መጀመሪያ ማንን ነው የምትቀበለው? ይሄን መጽሐፍ ወይስ ኤርሚያስን? ንገረኝ እስቲ። አንብብልኝ፣ ችግር የለም። ይሄን አይደለም ከማንበቤ በፊት ይሄንን መጽሐፍ ነው የምትቀበለው ወይንስ ኤርሚያስን ነው የምትቀበለው? አይ እኔ ኤርሚን እቀበላለሁ እኮ አላልኩም፣ ግን ከሁለቱ ማንን ነው የምትቀበለው? ይሄን መጽሐፍ ትቀበላለህ ወይንስ ኤርሚያስን ትቀበላለህ? መጽሐፍ ቅዱስ እንቀበላለን። በጣም ስለዚህ አንተ ያንተን መልስ ንገረኝ። የዚህ ማብራሪያ ከማንበቤ በፊት ጥያቄ ብቻ ነው እንጂ መልስ የለውም ያልከው? እኔ እንደዛ ነው የምረዳው። ጥያቄ ብቻ ነው። በጣም ጥሩ። እሺ፣ በጣም ጥሩ። በቃ እንዳትረሳ፣ ሪከርድ አድርጉት፣ እንዳትረሳ። እንዲህ ይላል ከማብራሪያው በፊት ሐሳቡን ላንብብላችሁ። አንድ ሐሳብ ልስጥ። ይኸውልህ ስለ ቅድመ ዓለም ከአብ የተወለደ ወልድ ስለ ኢየሱስ ክርስቶስ አሁን እያወራን ያለነው ቁጥር 5 ላይ ምዕራፍ ቁጥር 5 ላይ ስላለው ሐሳብ ቁጥር 5 ላይ ስላለው ሐሳብ ነው። አንድ ቢጽፈታሉ ብዬም ቁጥር 5 ላይ ስላለው ሐሳብ ነው የማወራው። አንዴ የራሳችሁን መጽሐፍ ላነብልህ ነው። ምክንያቱም እዚህ ማብራሪያው ላይ የምትቀበሉት የእናንተው ማብራሪያ ነው ያስቀመጠው። እንዲህ ይላል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ወይስ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው ይላል። ይሄ ንባቡ ነው ሲያብራራ ማብራሪያው እንዲህ ይላል። ማብራሪያው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ጥቅስ ይላል ክርስቶስ ከሙታን በተነሳ ጊዜ መፈጸሙን ለማሳየት በሐዋርያት ሥራ ላይ ተጠቅሷል። ከሮሜ ጋር ያነጻጹልና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አይሁድ ይልና ሁለተኛ ሳሙኤልን። ይህ ጥቅስ የተወሰደው ከዚህ ክፍል ነው። መዝሙረ ዳዊት 2 የሚመጣውን መሲህ የሚያመለክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤት የሚወጣው ንጉሥ መልአክ ወይም የመላእክት አለቃ አይደለም፣ ነገር ግን እርሱ የእግዚአብሔር ልጅ ነው። ስለዚህ ይህ ክፍል ስለ እግዚአብሔር ልጅ ነው የተነገረው እያለ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ስለ መላእክትም አለቃ ሳይሆን ስለ እግዚአብሔር ልጅ ነው እያለ ነው። እሺ አሁን እንዳነበብክልኝ ከሆነ ግን የሰዎች ማብራሪያ ነው አሁን እየነገርከኝ ያለ። እዛው ላይ መጽሐፍ ቅዱስ ላይ የተቀመጠው የሰዎች ማብራሪያ ነው። ስለዚህ አትቀበለውም? የዚህ ማብራሪያ የአዲሱ መደበኛ ትርጉም ማብራሪያ አትቀበለውም? እቀበለዋለሁ፣ ግን ማብራሪያውን ነው እየነገርከኝ ያለ። የሰዎች ማብራሪያ ነው እያልኩ ነው። ታዲያ እኮ እነሱ ክፍሉን እኮ ነው ያብራሩት እኮ ክፍሉን እኮ ነው ያብራሩት። ትቀበለዋለህ? እነሱ ያብራሩበትን ይሄን ክፍል ዕብራውያን ምዕራፍ 1 ቁጥር 5ን ያብራሩበትን ትቀበለዋለህ ወይ? እቀበለዋለሁ። ስለዚህ እዛ ክፍል ላይ ስለ ኢየሱስ ነው የተናገረው አይደል? ግን ከመላእክትስ አንተ ልጅ ነህ እያለ እኮ ነው። ከመላእክት እንደዛ ያለው የለም አለ እኮ እዚህ ክፍል ላይ መላእክትንም የመላእክት አለቃንም እንደዛ አላለም። ያለው ስለ እግዚአብሔር ልጅ ነው እያለ ነው ክፍሉ የሚያወራው ስለ እግዚአብሔር ልጅ ነው። ኦኬ፣ ስለዚህ ጥያቄም የለውም እያልከኝ ነው። ሬቶሪክ የሚባል ነገር ታውቃለህ? ሬቶሪካል ኩዌስችን የሚባሉ ነገሮች ታውቃለህ? ሬቶሪካል ኩዌስችን ጥያቄ መልስም ለማለት ፈልገህ ነው? ጥያቄ መልስም
ጥያቄው መልስ ያለው ጥያቄ ነው። ሪቶሪካል ኩዌስችን ታውቃለህ? ስለ ሪቶሪካል ኩዌስችን ጥያቄ መልስ ያላቸው እንትኖች አሉ። በሁለቱም መንገድ ከሆነ እቀበላለሁ። በቃ ነው። ስለዚህ ይሄ ምኑ መሰለ ጎንደሬ በቅንነት ስናወራ ሪቶሪካል ጥያቄ ነው የጠየቀው። ጳውሎስ ካየ በጣም ብዙ ጊዜ እንደዚህ ነገሮችን ይጠቀማል። ሮሜ ላይም ይጠቀማል። ሮሜ ላይም ሌሎችም የመጽሐፍ ቅዱስ ክፍሎች ላይ አሉ ይሄ ሪቶሪካል ነገሮች። ከዚህ ክፍል ላይ ሪቶሪካሊ ነው የተቀመጠው። ሪቶሪካል ነው። መልስ ያለው ጥያቄ ነው የተጠየቀው። መልሱ ማን ነው? ከመላእክት ለተጠየቀው ጥያቄ ከመላእክት እንደዚህ ብሎ ያለ ወይ የለም። ያ ልጅ የነስ ያለው ማን ነው? የእግዚአብሔር ልጅ። መልሱ እንደዚህ ነው የሚሆነው። ይሄም አዲሱ መደበኛ ትርጉሙም እንደዛ ብሎ ነው ያስቀመጠው። አለ እንዴ? እኔ አለው አንተ አለ? አሁን መጣ ተቆርጠ ነበር እና ሪቶሪካሊ የተቀመጠው የሚያስቀምጠው ምንድነው? ከመላእክት እሺ፣ አይ ከመላእክት አንተ ልጅ ነህ የተባለ አለ ወይ ብሎ ነው የጠየቀው። ኤርሚ የለም የሚለው መልስ እሱ አንዱ በቂ ነው። ኤርሚያስ እሱኛው ጋር ኤርሚያስ እሱ ጋር እኮ ልክ ነው። ኤርሚያስ ከመላእክት አንተ ልጅ ነህ ያለው የለም ማለት እሱ ጋር ልክ ነው። ኤርሚያስ የተሳሳተው ግን ይሄ ክፍል ስለ ክርስቶስ አይናገርም ማለቱ ነው። ኦኬ አይ እሱ ላይ አይደለም። እኔ ደግሞ ከመላእክት አንተ ልጅ ነህ ያለው ለማን ነው የሚለውን ነገር ነው እያብራራው የነበርኩት እና እሱን አብራራኩ ተናገረ። እሱ ላይ እኮ ነው ያልተቃወምኩት። ከመላእክት እንደዛ ያለ የለም አለና ኤርሚያስ ስለ መላእክት አይደለም አለ፣ ስለ ጌታም አይደለም አለ። ከዛ ለዛ እኮ ነው የተቃወምኩት። ስለ ጌታም አይደለም ማለት ነው። ስለ መላእክት አይደለም ግን ስለ ጌታ ግን ነው። በዛ መልክ ነው የሚመስለው። አይ እሱ ላይ ይቀበላለሁ። ልደትሻ ጎበዝ ይቀበላለሁ። ልደትሻ እሱ ጋር ጎበዝ እንደዛ። ቴንክ ዩ ብራዘር። እሺ ልደትሽ። እሺ አባቴ። እሺ እንዲህ ተግባብተን ስንለያይ ምናምን አሁን ፒስ ነው። በቃ እንዲህ በቃ ሳትሸፋፍን ጎበዝ ልጅ በስነ ስርዓት ተግባብቶ መለያየት አሁን አሪፍ። ሳይሸፋፈን በቃ በዛም በዚህ ሳይባል ሳይሸፋፈን። ፕሮቴስታንት አለ ሌላ ፕሮቴስታንት አለ? ቅዱስ ፕሮቴስታንት ነው? እሺ ሪኩዌስት ላካ። ቅዱስ አካውንት እንትን ነው ሪኩዌስት ላካ። ኦኬ ልካል። ለቃሉ መታም እንደዚህ ነው። ቅዱስ ግን ሰላም ብያለሁ። ሰላም እግዚአብሔር ይመስገን ሰላም ነው። እባክህ ድምፅ አለ ከብቶ ገለ አሁን ይሰማል? አሁን ይሰማል ወይ? ይሰማል ግን ምን ውስጥ ነው ያለው? በጣም ድምፅ አለ ከብቶ ገለ። ኦኬ አሁን ከተሰማ መቀጠል እችላለሁ፣ ችግር የለም። እኔ ነኝ ሚውት ያደረኩ። በጣም ኃይለኛ ኮሽታ ነው ያለው ከኋላ። ኤርፎን ኮን ኤርፎን ንቀል የሆነ ፌስታል ብቻ የሆነ ነገር ውስጥ ካለ የሆነ ነገር አይደል። በጣም ኃይለኛ ድምጽ ነው ያለው፣ የሚዘገን ድምጽ። ይሰማል ድምጼ? ይሰማል። እሺ ምን መሰለህ፣ ሁለታችሁም ስለ አንድ ነገር እያወራችሁ አልተግባባችሁም። ለዛ ነው እሱ ልነግርህ ነበር። ከማን ጋር ነው ያልተግባባነው? አይ ስለ አንድ ከኤርሚያስ ጋር ስለ አንድ ነገር እያወራችሁ። መቼ አወራን ከኤርሚያስ ጋር? መቼ አወራን? ኧረ እባክህ ድምፅ አለ። ኧረ አስተካክል ድምፁን። በጣም ይዘገናል ጆሮ። እሺ አሁን አይሰማም? አሁን ይሻላል። ኦኬ እሺ፣ እኔ አንድ ነገር ብቻ ለማውራት ነው የምፈልገውና ከዛ በኋላ እኔ አንተን ጥያቄ ልጠይቅህ። ቁጥር 5 ስለማን ነው የሚያወራው? ዕብራውያን ምዕራፍ 1 ቁጥር 5 ስለማን ነው የሚያወራው? ስለማን ነው ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው። ለማን ነው ብለህ ካልክ ደግሞ ለመላእክት ነው የሚያወራው። ከመላእክት ብሎ ስለማን ነው ብለህ ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው ክፍሉ ማለት ነው። እንደገና ደግሞ ለማን ነው ብለህ ካልክ ለመላእክት ነው ኢየሱስ ክርስቶስን ያን የሚያወራው። ለመላእክት አንተ ልጅ ነህ ከቶ ያለው ለማን ነው ብሎ ነው መላእክትንም ጠይቀው፣ ግን እያወራ ያለው ስለ ኢየሱስ ክርስቶስ ነው።
አሁን ስለ ኢየሱስ ክርስቶስና ለማን የሚለውን መለየት አለብን ማለት ነው። ኤርሚያስም ከዚህ ውጪ ሌላ ያለው ነገር የለም ብሏል። እሱ ያለው ነገር የለም ብሏል። እሱ ራሱ መጥቶ ራሱ መናገር ይችላል ብሏል። ይሄ ክፍል ስለ ክርስቶስ ስለ ጌታ አይደለም የሚናገረው። ጠይቄዋለሁ እኮ ገብቼ ልትቃል ለምን ትናንትና እኮ ነው ገብቼ ነበር። አንተ ገብተህ አላወራም ወጣ አይቻልም። ታች እየሰማሁት ነበር ሲያብራራ ወንድ የሆነ አሞት ያለው ኦርቶዶክስ መጥቶ ይሄ ስለ ክርስቶስ ነው ይበለኝ እስኪ አለ። ዕብራውያን ምዕራፍ 1 ቁጥር 5 ለክርስቶስ ነው እንጂ ስለ ክርስቶስ አላለም። ለክርስቶስና ስለ ክርስቶስ ላይ እንጂ ምንድነው ልዩነቱ? ስለ ክርስቶስ ነው ክፍሉ እያወራ ያለው ለክርስቶስ አይደለም፣ ለመላእክት ነው። እዛ ጋር የዕብራውያን ጻፊ ለመላእክት የተነገረው አንተ ልጄ ነህ ብሎ የተናገረው ለማን ነው? አንተ ልጄ ነህ ብሎ ከቶ ለማን ነው ብሎ ለመላእክት ይሄ ቃል ለማን ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው ቃል ለማን ነው የተነገረው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የተባለው ስለ ኢየሱስ ክርስቶስ ነው። ያንን ለመላእክት የተነገረው ስለ መልአክ አይደለም። መልአክ እንደዚህ ሊባል አይችልም። ይሄ እኮ ግልጽ ነው፣ አያከራክርም። እሱ ለመላእክት እኮ ነው ስለ ክርስቶስ ለመላእክት ከመላእክትስ ነው የሚለው፣ ለመላእክ አይደለም የሚለው። ከመላእክትስ ሪቶሪካል ምን እንደሆነ ታውቃለህ? ሪቶሪካል ኩዌስችን ሲባል ሰምተህ ታውቃለህ? አስተምራለሁ ችግር የለውም ብለህ ታውቃለህ። ምን ማለት ነው ሪቶሪካል ማለት ነው? ቁጭ አድርጌ አስተምራለሁ። ሪቶሪካል ማለት ነው ሪቶሪካል ማለት ያው መልስ ያለው ጥያቄ እንደማለት ነውና ከፈለክ ስለ ቋን እስኪ ሌላ አሳይ መልስ ያለው ጥያቄ መጽሐፍ ቅዱስ ላይ የቱ ጋር ነው እንደዛ ያለ? እኔ ሳውራ ሰምተህ ኦኬ እሺ፣ አንተ ስታወራ ሰምቼ ነው ብቻ። ለማንኛውም እንደዛ ነው ብለህ ተረዳው። ሰውን ዝም ብለህ ሚስ ሪፕሬዘንት አታደርግና እንደዛ ነው። ታንክ ዩ። ለማንኛውም ስላስገባኝ ልወጣ ነው እንግዲህ ስራ ላይ ስላለሁኝ ነው። መልካም ጊዜ። ሌላ ቦታ አሳየህ ማቀው ሪቶሪካል የቱ ጋር ነው? አይ ኤርሚያስ ብቻ ነው ስራ ይዤ እኮ ነው። ምንድን ነው የሚሉት አሁን? ይሄ ያኛው ልጅ ወጣ እንዴ? ማነው? ጎንደሬው ነው ጎጀሜ ነው ቤዛዊት አልከኝ? ጎንደሬ ወጣው ወጣ እንዴ? አይ እኔ የምር መካነ ኢየሱስ ነኝ ብሎ ራሱን እንትን የሚል እንዴት መኩ አትሰማም? ቀማ ያምኑት ተመለስኩ። እንዴት ነው ማያምኑት በዚህ ልክ? በጌታ እኔ ማለት እውነት ለመናገር ይሄ ቃል በቃል እኮ ነው። ግን መጨረሻ ላይ ተማምነን የተለያየ ይሄ ተማምነን መልስ ያዘለ እኮ ነው አይደል? መልስ ያዘለ ጥያቄ ነው። በቃ ይሄ ታወቀ። ይሄንን በነገራችን ላይ ምን ላይ እናገኛለን? እንዲሁም በጣም ብዙ ቦታ እናገኛለን። ያዕቆብ ላይም እናገኛለን አይደል? ያዕቆብ እምነትና ስራን ሲገልጽ መልስ ያዘለ ጥያቄ ጠይቀን በውስጡ ይመልሳል ማለት ነው። ሮሚ ላይም አለ የሞተ አይደለምን? እምነት ከስራ ተለይቶ የሞተ አይደለምን እያለ በውስጡ መልስ ያዘለ ነው። እንዲሁም ደግሞ እዛው ሮሜ 8:33ም እንደዛ ነው። የሚፈርዶስ ማን ነው የሚለው በውስጡ መልስ ያዘለ ነው። እና በጣም እኔ እግዚአብሔር አለ ታሪካቸው ያሳስባል። እንደዚህ አይነት አጻጻፎችን ይጠቀማል። ሐዋርያው ያዕቆብም ይጠቀማል። ሪቶሪካል የሆኑ ጥያቄዎች በብዛት መጽሐፍ ቅዱስ ላይ አሉ እና ይህን ነገር ለመረዳት ትንሽዬ ልብን ከፈት ማድረግ ብቻ ነው የሚጠይቀው። ያን ያህል ብዙ ውስብስብ ነገር የለውም እውነቱን ለመናገር እና መኩዚ አስገባለሁ። የተወሰነ ጠይቃችሁ ምንድነው ደግሞ ልጅ መሰልክ ነኝ እኮ ታዲያ የሆነ ጩጬ መሰልክ አንተ ጎረምሳ ማለት ጎልማሳ የሆንክ ሰውዬ የሆነ 18 ልጅ አራት አሳያቸው ሰው ብዙ እንትን አለ እንትን ልበለው ትንሽ እንትን ልበለው ትንሽ ላከሰው በስሱ ነው። አሁን ይሄ በስሱ ነው። ትንሽ ሂድበት ሰዶ ማርሻል ለምን ያልኩ እኮ በስመ
ቀነሰ ግን አቦካው አትለኝም። በቃ ደረሰ ሰዓት ሄደ። በጣም እኩዚ ሌላም ትዩ ነገር ከሌለ እስኪ ገንትን ላይ ኮሆስት ላይ ያሉትን ሰዎችን ሰርች ላድርጋቸው። ትንሽ የማያውቁ ሰዎችን አስገብተን እናስጨነቃቸው ወይ ደግሞ እንዝጋው። በቃ ሉጣ ትንሽ ሄደ ሰዓት። ይኸውልህ የግሬን ደግሞ ባሳይ ማለት ትደነቃለህ። የምሬ ነው። የግሩ ጡንቻ ምናምን በቃ ይደንቃል። ከየት ነው ምናምን የሆነ ሰው ኢንቫይት አድርጌ ላጁአሉ ጋይስ አዲስ እንግዳ ነው እንዳቀውጡት ምናምን እኔ ያገባ ልደታ እንዴት ነህ? እንዴት ነሽ? ደህና ነኝ። ደህና ነህ? አለ ሁሉ ሰላም ነኝ። ብቅ በይ አለ። እንዴት ላፈልኝ እኮ ብዬ ደነገጥኩ። ደህና ነህ? አይ እኔ ጋር እስቲ ትንሽ ሰበክ ልደታ ምከራቸው። እኔ መከራለሁ። አንቺ ፖስት ስታረጊ እነሱ ይበላሻሉ። እኔ አስተካክላለሁ፣ አንቺ ታበላሻለሽ። በቃ ልደታ መልካም ውሎ። እሺ አንዳንዴ ናና ንገራቸው። አንዳንዴ ትንሽ እሺ እመጣለሁ። እንዴት ነህ? እየመጣሁ ወይ ይላቸው። እሺ ይመችሽ። መልካም በጣም ነው ጉዳት ባይዘ ጋይስ ለጠቅላላ እውቀታችሁ መቼኛለች። ወዳጅነት እንዳትሉት። አፖስቶል እስራኤል ዳንሳን ኢንቫይት አድርገዋል ጋይስ። እሺ ካለ አፍራለች። በጣም የምታሰቀኝ ስራዎቿ ከ18 ዓመት በታች ያለ ሰው ገብቶ አያየውም ጋይስ። ተው፣ ከ18 ዓመት በታች ያለ ሰው አያየውም እሱ። ከ18 ዓመት በታች ያለ ሰው ገብቶ ሊከታተለው የሚገባ ላይ ባል። ኦኬ እስራኤል ዳንሳ እምቢ አለ። ሪኩዌስት እንልክለት። ሪኩዌስት ሰላም ነው። Charlie, no. It's like, please, Charlie, please. I'm sorry. Guys, okay. እሺ አንዴ ቆይ። ዘማሪያሙ አላየሁትም። አይ የለም። እና ባጭሩ ምን ልላችሁ ፈልጌ ነው። አይ የለም ወጥቷል። ሐሳቤ ይህን ይመስላል። የዛሬው ምን ያህል ፕሮቴስታንቶች የመጽሐፍ ቅዱስን ፎሎ አድርጎ የሚሰድበኝ ሰው ነው በጣም የሚመቸኝ። አይ አለ ዘመኔ በጣም የሚመቸኝ። ሰላም ነው። እግዚአብሔር ይመስገን። ሄሎ ይሰማል?
ይሰማል። እሺ ስላስገባኝ አመሰግናለሁ። ማለት የሚሰድቡን ሰዎች እንደዚህ ድፍረት ኖሮ የምታስገባ ከሆነ አሪፍ ነው። ለምን አላስገባም? ስድቡ ካንተ እንጂ ከኔ አይወጣም። የምትረግጠው አንተ ኢንጂነር አይደል? አይ ምክንያቱም ላስረዳ ነው እንጂ። አስረዳ። አይ ድምጽ ለምንድን ነው ያልሆንኩ? ለማን? በበቂ ድምጽ እየሆንክ አይደለም። ወደኋላ እያልክ ነው። ለማን ነው ድምጽ ያልሆንኩ? ለአርሲ። ኧረ እባክህ አንተ ፕሮፋይል ላይ ያደረኩት ሰውዬ በሚገባ ድምጽ ነው። ያ ድምጽ ነው። ስንተኛ ክፍል ተማሪ ነው? በቂ ተማሪ ነው። ስንተኛ ክፍል ተማሪ ነው? በቂ አዲስ ነው የተጀመረው አሁን በእናንተ ዘመን ማለት ዲግሪ አለኝ። በምንድን ነው ዲግሪ? ምን ነው ስራ ቀጥረኝ ነው? አይ እኔ ጋር ተቀጥሮ ፐርሰናል ማናጀር ላደርግ ባህሪ በጣም ጥሩ ስለሆነ ፐርሰናል አክቹአሊ እንትን ማናጀር ያስፈልጋል። ለነገሩ የእምነት እኮ በማናጀር የሚቆን አይደለም። የኔን ቪዲዮ አይተህ ታውቃለህ? አሁን በቅርብ እምነት ይታመናል እንጂ ስራ አይደለም። ስራ መስራት አለበት። ቪዲዮ ገብተህ አይተሃል? የኔን ቪዲዮ ሰሞኑን አይቻለሁ። ግን እንትን ይሄ ድምጽ አኳኋን እንደ መሰለ ከሰው ጋር ላለመጋጨት ከእንትና ጋር እንደዚህ መንግስትን ባልነካ መንገድ እንደዚህ ለማድረግ ነው እየሞከርክ ያለው። ትክክለኛውን ነገር እየተናገርክ አይደለም። ሰው እንደዚህ ድምጽ አልሆንክም ምናምን እንዳይል አይነት ነው። ከዚህ በፊትም በደንብ ስለምከታተል ትምህርትም ምናምን ይመቸኛል፣ ሰማሃለሁ ምናምን ነገር አሪፍ ነው። ግን ለምን ወደ ኋላ ትላላችሁ? ልክ እንደዚህ አይነት ነገር ሲኖር እናንተ ናችሁ ከፊት ለፊት ያላችሁ። እናንተ አባቶች እንደምትናገሩ እኛ ደግሞ እዚህ ሶሻል ሚዲያ ላይ የሚወክለን ሰዎች እናንተ ነው መናገር ያለብን። እናንተ ለምን በትክክል ድምጽ አልሆናችሁም ብለን እናንተ ነው ልንል እንችላለን። አይ እኛ አንተን እኛ አንወክልም። እኛን የመጠየቅ መብት የለንም። እኛ አትበል፣ እኔ በል ስማ፣ እኔ አልወክልህም በለኝ። ማንም አይወክልህም። እዚህ የሚወክልህ ቤተክርስቲያን ብቻ ነው። ቤተክርስቲያን ናት። እኔንም አንተን የምትወክለው ሶሻል ሚዲያ ላይ ነው ያለው። እምነት ይላል አላልኩም። ሶሻል ሚዲያ ላይ ማንም እኔ አልወክልህም፣ ሌላውም አይወክልህም። ለአንተና ለእንዳንተ አይነት የአስተሳሰብ እንትን ላላቸው ሰው አይደለም የተከፈተው ራሱ ሶሻል ሚዲያ ማለት ጀምሮ። የእኔን አስተሳሰብ እንዴት ነው ጀጅ የምታደርገው? በምትናገረው ማለት እኮ እኔ በምሰራው ነገር ነው። እኔ ግን በመናገሩ ግን መሆን የለበትም። አንተ በምታደርገው ነገር ነው የምትናገረው። የምታደርገውን እኮ ነው የምትናገረው። ከዛ የተለየ ነገር ሰው አፉ ሲከፈት እኮ ውስጡ ያለው ነገር የሚታወቀው አይደል? እሺ የተናገርኩት ምንድን ነው? ቴክስቱን አንብበህ ነው ያስገባኛ። ቴክስቱ የሚለው እኮ በቂ ድምጽ አልሆንክም ለምን ፈራህ ነው ያልኩት። ቴክስቱን አይቼ አስገብቼ አይደለም ጀጅ ያደረግኩ። አሁን ስትናገር አይቼ ነው። አሁን የተናገርኩትማ መንግስትን ላለማስቀየም ወደኋላ እያልክ ድምጽ ስለሆንክ ነው። በመጀመሪያ ደረጃ በስነ ስርዓት ማሰብ ስትችልና ማስተዋል ስትችል ተመልሰህ እዚህ ቤት ነው። አልመጣም፣ እንዳትመጣ። አንድ ቀን አንድ ነገር ማድረግ የማይችል ማህበረሰብ ሁላ እና ፕሮፋይል ላይ ያደረኩት ሰውዬ ጠይቀው። ኦኬ አይ ግል ጸባሉ ይዞ
ሊዱ ፍቅረኛ አይ ዘፈኑን አስወጥቼላችኋለሁ ምንም እንዳታስቡ ኢንዌስ መልካም ጊዜ ይሁንላችሁ የታሰሩትን ሰዎች እግዚአብሔር ያስፈታልን ቅድም መግቢያ ላይም ተናግሬያለሁ ቀሲስ ዶክተር መዝገቡን ጨምሮ መምህር ዘላለም ወንድማችን ዮኒ እንዲሁም ደግሞ መምህር በትረ ማርያም ሌሎችም እንደዚሁ የታሰሩ ወገኖቻችን አሉ እግዚአብሔር አምላክ በሰላም አስፈትቶ ለቤታቸው ያብቃቸው ከዚህ በላይ የምለው ነገር የለም